እ የኔ ጥያቄ ወንድሜ ወደ ሀገር ቤት ልገባ ብዬ አስቤ ማለት ነው። ጉሮሮዬ አበጠና በጣም ህልም ይቀጠቅጠኛል። ጉሮሮዬ አበጠ። ወደዛ እንዳልሄድ ፈልጎ መሰለኝ ሕክምና ሄጄ ነበረ። እ ምንም ለውጥ የለውም። አሁንም ይዞኛልና በጉሮሮዬ አብጦ ይፈርጣል። ምን ማድረግ ይሻለኛል? ወደ ሀገር ልገባ አስቤ አዎ ወደ ሀገር ልገባ ሳስብ ጭራሽ አሞኝ የማያውቅ ነው ጉሮሮዬ። እንደዚህ እ ይህ እንደዚህ አይነት ተመሳሳይ እ እንትን በሽታ ነበረ እህቴን ታናሽ እህቴን ያለማወቅ የወሰደብኝና መንፈሱ እንደሆነ አውቃለሁ። ግን እንዳልቀጠቅጥ እንትን እንዳልል በጣም ነው እንትን ያለኝ ሰውነቴ የደከመ። ቀጠቅጣለሁ እሞክራለሁ ግን ስሰግድ በጣም ነው የሚደፋ። የሚገርም ነገር አሁን በጉሮሮዬ ውስጥ አብጦ እንትን ይላል ይፈርጣል እና ሕክምና ሄጄ ነበረ። ምንም ለውጥ የለውም። ወደ ሀገር ቤት ልሄድ ስፈልግ ነው እንደዚህ ያደረገኝ እና ምን ማድረግ ይሻላል? እሺ ስላመመሽ መሄድሽን ማቆም የለብሽም። አንደኛ እሺ መሄድ ካለብሽ መሄድ ነው። የፈለገ ፈተና ቢመጣ አስቀድመሽ ግን መንገድሽን ለእግዚአብሔር አሳልፈሽ ስጪ። በጸሎት ጠይቂና እግዚአብሔር አምላክን መንገድሽን እንዲያቀናለሽ በሰላም ለሀገርሽ እንዲያበቃሽ አስቀድመሽ ተማጸኝ። ወደ ሀገር የምትገቡ እህት ወንድሞች አስቀድማችሁ ሱባኤ ገብታችሁ ብትጠይቁና መንገዳችሁ እንዲያቀናላችሁ ብትማጸኑ መልካም ነው። እንደ አቅማችሁም ደግሞ ስለት ብትሳሉ መልካም ነው። ወደ ሀገሬ በሰላም ካስገባኸኝ ብላችሁ አቅማችሁ የሚፈቅደውን ነገር ስለት ብትሳሉ መልካም ነው። ከአቅም በላይ ሳይሆን አቅማችሁ በሚፈቅድ መልኩ። እናም ደግሞ እንደገባችሁ ንስሐ ገብታችሁ ቄደር ተጠምቃችሁ ቅዱስ ቁርባን አከታትላችሁ ተቀበሉ። መቅበዝበዝ ሳይሆን እዛም እዚህም መሯሯጥ ሳይሆን አስቀድማችሁ አንድ ቦታ ጽኑና የገባችሁበት ቦታ ሆናችሁ ንስሐ ገብታችሁ ቄደር ተጠምቃችሁ ቅዱስ ቁርባን አከታትሉ። ቶሎ ቶሎ አከታትሉ። ቶሎ ቶሎ ማከታተል ቢቻል በሳምንት 2 ወይም 3 አሊያም ደግሞ እሁድ እሁድ ቀን ከሰኞ እስከ ዓርብ በጸሎት እየተማጸናችሁ እሁድ እሁድ ደግሞ ቅዱስ ቁርባን መቀበል ወይም ቅዳሜና እሁድ እና እንደዛ ብታደርጉ መልካም ነው። ምናልባትም ወደ ሀገር ለመግባት ስታስቢ እንደዚህ ተደጋጋሚ የሆነ ችግር የሚያመጣ ከሆነ ወደ ሀገር እንድትገቢ የማይፈልግ የአበር አንከረት መተትም ሊኖር ይችላል። የቤተሰብ ዛሩም ሊኖሩ ይችላሉ። ግልጽ ነው። ይህን ይመስላል። እሺ ሌላ ጥያቄ? እግዚአብሔር ይስጥልኝ፣ ቃልዎት ያሰማልኝ። ወለተ ጻድቅ ወንድም አሜን። እሺ ወለተ ጻድቅ እሺ ግን እኔ የራሴ የሆነ ጥያቄ አለኝ። ግን ከእህታችን ጥያቄ ጋር ያልገባኝን ነገር እዚህ ጋር ልጠይቅ። እዚህ እየተቀበልን የነበርን ሰዎችም ኢትዮጵያ ከገባን በኋላ ቄደር መጠመቅ አለብን? እዚህ እየተቀበልን ከነበረም ስጋና ደም አንድ ነው። የጌታ ስጋና ደም እህቴ፣ አገር ቤትም የሚፈተተው የክርስቶስ ስጋ ደም እዚህ የሚፈተተው አንድ ነው። አው እዛም ሳይገባን ቄደር መቅረብ የለብንም፣ እዛም ተገብቶን ነው። በአጭሩ ስርዓቱ አንድ ነው እህቴ። እዚህ ቅዱስ ጥያቄ ቁርባን ቄደሩ እየተቀበልሽ ላይ ነው አይደል? ቅዱስ ቁርባን እየተቀበልሽ ነው አይደል እዚህ? ስለዚህ ቅዱስ ቁርባን የምትቀበዩ እኮ ዋናውን ነው። ከቄደሩም በላይ እኮ ቅዱስ ቁርባኑ ነው የሚበልጠው። ስለዚህ ተረዳሽ ችግር አይደል? የለውም ማለት ነው። አዎ እዚህ የምትቀበይ ከሆነ ችግር የለውም። እሺ ግልጽ ነው። እግዚአብሔር ያክብርልን። እናም ደግሞ የኔ ጥያቄ በፈቃዳችን ቄደር ለመጠመቅ ከፈለግንም ሄደን መጠመቅ እንችላለን። የሚከለከለን ነገር የለም። ግን ቄደር በዋናነት የሚያስፈልገው ለምሳሌ ከአሕዛብ ጋር ለምንበላው ምግብ አንድ፣ ሁለተኛ ደግሞ ከአሕዛብ ጋር በዋናነት ቄደር የሚያስፈልጋቸው ሁለት ናቸው። አንደኛ ሃይማኖቱን ቀይሮ ለመጣ፣ ሃይማኖቱን ቀይሮ ለተመለሰ ሰው ይሄ ነው ዋናው ትልቁ ነገር። ሁለተኛ ደግሞ ምክንያቱም ክርስትና የለም፣ ዳግም ክርስትና አይነሳም። ክርስትና ማለት መወለድ ነው። ከማን? ከፈጣሪ መወለድ ነው። ስለዚህ ልደት ሁለቴ የለም። ሰው ሁለቴ አይወለድም። አንዴ ነው ከፈጣሪ የሚወለደው። ከእናታችን አንዴ እንደምንወለደው ሁሉ ከፈጣሪም አንዴ ነው የምንወለደው። ስለዚህ ይሄ ልደት አይደገምም። ስለዚህ ስለማይደገም ምን ይደረጋል? ቄደር ጥምቀት ይኖራል ማለት ነው።
አንዱ ነው። ሁለተኛ ደግሞ ከአሕዛብ ጋር ግንኙነት ዝሙት የፈጸመ ይህም ትልቅ ከባድ ኃጢአት ነው። ከአሕዛብ ጋር ዝሙት መፈጸም ማለት የክርስቶስን አካል ከአሕዛብ ጋር እንደማገናኘት ነው። የኛ አካል የክርስቶስ አካል ነው፣ የተቀደሰ አካል ነው። የተቀደሰውን አካል እርኩስ ከሆነ አካል ጋር ማገናኘት ማለት ነው በግብረ ስጋ ግንኙነት። ስለዚህ አካላችን ከአሕዛብ ጋር አካል ጋር አንድ ስለሆነ ምን ያስፈልገዋል ማለት ነው? ቄደር ያስፈልገዋል። እነኚህ ናቸው በዋናነት እና ከአሕዛብ ጋር ላ የሚሆንም በምንም ልንሳተፍ ስለማይገባ ነው። ከአሕዛብ ጋር አባቶችን ያዝ እንደዚህ ነው። አንድ ሰው ምንም ችግር የለም። ግን በዋናነት ለምን ትፈልጉ ከተባለ አካባቢ እኛ አካባቢ ሳይሆን አንድም ይታያል። ጥያቄ ይፈጥርብኛል። አባቴ ወንድም ያገባት ሴት አለች። ከዛ አባቴ እናቴን አግብተዋል ማለት ነው። ከወንድሙ በፊት እናቴን አግብተዋል። ከዛም በኋላ ግን የአባቴ ወንድሙ ሲሞት የእሱን ሚስት አባቴ አገባት። የእሱን ሚስት አባቴ ያገባት? የወንድሙን ሚስት አባቴ ያገባት። አዎ። ለምሳሌ ይሄ ነገር እንዴት ይታያል? የአባትሽ ወንድም አለ። የአባትሽ ወንድም ሚስት አግብቶ ነበረ። ከዛ የአባትሽ ወንድም ሞተ። ከዛ የአባትሽ ወንድም ሲሞት ሚስትየዋ ቀረች። ሚስትየዋን አባትሽ አገባ። ከባድ ነው እቴ። ቤተሰብ ወጥቶበት እናቱ ማግባት አለብክ ተብሎ አገባ ማለት ነው። ግን ከዛም በኋላ ሰላም ምናምን የሚባል ነገር የለም ቤታችን ውስጥ እና ይሄ ነገር ማለት በምንድን ነው? ይሄ ማለት እኮ ሄሮድስ የሰራው ኃጢአት ማለት ነው። ሄሮድስ የሰራው መጥምቆ ዮሐንስ የዘለፈው ኃጢአት። ሄሮድስን ምን ነበር ያለው? የወንድምን ሚስት ልታገባ አይገባም፣ ሕግ ጥሳል፣ ሕግ ጥሳል እያለ ይጮህበት ነበረ። ሄሮድስ ግን አልተመለሰም። ከዛ ሄሮዲያዳ ምን ይለፈልፋል ይሄ ብላ አንገቱን አስቆረጠች፣ ልጇን አዘፍና። አሁንም ግን መጥምቁ ዮሐንስ ይጮህ ነበረ፣ የወንድምን ሚስት ልታገባ አይገባም፣ ሕግ ጥሳል። እና አባትሽ ባጭሩ የወንድሙን ሚስትን ያገባው ማለት ነው በሌላ አነጋገር። አዎ ሃይማኖትንም ስለቀየረ እኔ ለረጅም ጊዜ እግዚአብሔርን እማጸናለሁ ወደ ሃይማኖቱ መልሰው አባቴን ወደ እናቴ መልሰው ብዬ እንዳልጸልይ እሷ ባል ሳይኖራት ሊቀር ነው ማለት ነው። ለዛ እንዴት ነው ማድረግ የምችለው? እኔ አሁን እናቴን ወደ ቁርባን እንድትቀርብ ፈልጋለሁ እና ችግር አለው ይሄ። አባቴና እናቴ በስርዓቱ አልተፋቱም፣ ግን አብረው አይደሉም፣ አብረው አይኖሩም። በአጭሩ መፍታት አለበት። አንደኛ መቅረብ የለበትም ሲጀመር። ካገባ እንኳን መፍታት አለበት። እንዲህ አይነት ጋብቻ አይዘልቅም፣ እንዲዘልቅም አይፈቀድለትም። ግልጽ ነው። የወንድሙን ሚስት ማለት ነው አግብቶ ከሆነ ይፈታል። ከዛ በኋላ ንስሐ ይገባል፣ ቀኖና ይሰጠዋል። እንደሰራው ኃጢአት መጠን ካህኑ ቀኖና ይሰጠዋል፣ የሚገባውን ቀኖና። ለዚህ አይነት ኃጢአት ተመሳሳይ ቀኖና ቅጣቱን ማለት ነው ያንን ይሰጠዋል። ቀኖናውን በሚገባ ፈጽሞ ንስሐ ገብቶ ቆርቦ ታቅቦ ይኖራል። ግልጽ ነው። ይሄ ነው ማድረግ የሚችለው። እሺ፣ ስለዚህ እናቴ በስርዓቱ ተፋታ ተለያይተው መኖር ትችላለች ማለት ነው። ስጋና ደሙ ይወስድ። እናቴ ስትይ የትኛዋን እናትሽ ነው? የወለደችኝ እናቴ። ሁለቱንም ነው እንዲያገባው አባትሽ? አዎ ሁለቱንም ነው ያገባው። ስለዚህ እናትሽ ወይ መጽናት አለበት። ያቺኛዋን ካልፈታ አብሯት የሚኖር ከሆነ ከዛች ጋር እናትሽ ራሷን ማቀብ አለባት። ወደሱ መግባት የለባትም፣ ወደ አባትሽ ማለት ነው። ግልጽ ነው። ራሷን አቅባ ነው የምትቆርበው። አቅባ
ትቀበላለች። ከሱ ጋር ግን ግንኙነት የሚባል ነገር አይፈጸም ከዛ በኋላ። እሱን ግን እሱ ንሳ ውስጥ ነው ያለው፣ ንሳ ውስጥ ነው ያለው። በአጭሩ ፍርድ ውስጥ ነው ያለው። ይህን ከዚህ መንገድ ውስጥ ካልተመለሰ ድረስ ከባድ ኃጢአት ውስጥ ነው ያለው። ስለዚህ ምን ማለት አለበት? ንሳ መግባት አለበት። እርግፍ አድርጎ ትቶ ኃጢአቱን ማለት ነው። ግልጽ ነው አይደል? አዎ። አንቺ እኔ በእኔ በኩል ምንድነው ማድረገው? አባቴን ላድን ካልሽ አንደኛ ማስመከር ነው። ሁለተኛ ሲቀጥል ደግሞ አዛብ ሆኗል እኮ አዛብ ሆኗል። ወንዳማዬ አዛቡላ ሆኗል። አዎ ለዛ ምንም መስማማት ተነጋግረንም አንግባባ። አሃ ስለዚህ እናትሽ ራሷን ትጠብቅ ከዛሬ ጀምሮ ማለት ነው። ይሄ ነው። እግዚአብሔር ያክብር። መልካም እሺ። ልጠይቅ ልጠይቅ። ወለተ ዮሐንስ ነው የሰማሁት። ወለተ ዮሐንስ። እሺ ወለተ ዮሐንስ ቀጥይ። እሺ ወንድም አለም፣ እኔ በልጅነቴ አባቴ ቤተሰቦች ባዕድ አምልኮት ያመልኩ ነበረ እና አሁን እኔ ድሮ ልጅ እያለሁኝ አባቴ በልጅነቴ ነው የሞተው እና አያቶቼ ወሰዱኝ እዛ እና እንዲህ የበዓላት የሰኔ ሚካኤል፣ የዳር ሚካኤል፣ የአዲስ ዓመት ላይ ዛሩ ይነሳና ቁጭ ብላት እንትን ትላለች፣ ትጮሃለች እና አንድ ቀን እነሱ ጋር ሄጄ ልክ ዛሩ ተነሳና እንደዚህ አዲስ ዓመት ነው ብቻ የበዓላት ቀን ነውና ነይ ያለችና አጠገቧ ወሰደችኝ እና እንደዚህ በደረቴ አስተኝታ ወገቤን በጣም መታችኝ። በዱላ የተመታው ያለ የተሰማኝ ግን በእጇ ነው የመታችኝ እና ከዛ በኋላ ግን በቃ ፍዝዝ ያልኩኝ ነኝ። ልጅ በቃ እንደ ልጆች አልጫወትም፣ እንደ ልጆች ከልጆች ጋር ተቀላቅዬ እንትን ማለት አልችልም እና ልጆቹ ራሱ ብቻቸውን የሚጫወቱት እኔ ብዙ አያቀርቡኝም። እነሱ አሁን ላይ እድገቴ ላይ ተጽዕኖ አድርጎብኝ አሁን ላይ ራሱ ብዙ እንደዚህ ደፍሬ የማውራት ደፍሬ እንትን የማለት እንትን የለኝም እና እሱ ነው ወይ እንደዚህ ሊያደርገኝ የቻለው? መንፈሱ ነው ወይ የዛን ሰዓት የመታኝ? ልክ እንደመታችኝ በደረቴ እንደተንበለበልኩ ተኛውኝ። ልክ ተንቅልፌ ስነቃ እሷ ወደ ራሷ ተመልሳ ዛሩ ተመልሶ ኖርማል ሰው ሆና እንትን እያለች ነው። የዛን ጊዜ በእሱ ምናምን ይሰራል የዛን ሰዓት ማለት ነው። በአዲስ ዓመት በቅዱስ ዮሐንስ ምናምን በእሱ ኑግ ቆሎ እንትን ትላለች እና ተነስታ ደህና ሆና በእሱ እየሰራች ነው እና ከዛ በኋላ ግን እኔ በቃ እንትን ላይ ተጽዕኖ አደረገብኝ። ምን ማድረግ አለብኝ ወንድም አለ? ንስሐ መግባት መቁረብ ነው ያለብሽ ካንቺ። ንስሐ መግባት መቁረብ፣ ወደ አምላክ መመለስ፣ መዝሙረ ዳዊትን ቋሚ አድርገሽ መያዝ፣ ከዛሬ ጀምረሽ ማጸልይ ከሆነ ጸልይ፣ መዝሙረ ዳዊትን ቋሚ። በእርግጥ የአጋንንቱ ሴራና ተንኮል ነው ወይ? አዎ። ምን ጥያቄ አለው? ምንም ጥያቄ የለውም። ለምንድን ነው እንደዚያ ይሄን ያክል ሊሰለጥንብሽ የቻለው? መንፈሳዊ ሕይወት የለሽም። ስለማጸልይ ስለማሰግጂ እንደዛ ስለሆነ ቦታ ያገኛል። ዛር አይደለ? ዛር ደግሞ ይገባል። ምክንያት ነው ይሄ። አሁን ጀርባሽ ላይ አድርጋ እንደዛ መምታቱ ይሄ እሱ ምክንያት ነው፣ ለመግባት የሚገባበት ምክንያት ነው። ስለዚህ ግን ዋናው ትልቁ ነገር እንዲሰለጥንብሽ ያደረገው የአንቺ መንፈሳዊ ሕይወት አለመኖር፣ ንስሐ አለመግባት፣ ቁርባን አለመቁረብ። ደግሞ ገጠር ውስጥ ያሉ ትንሽ ከፍ ካሉ ይከለከላሉ አይደል? ከቅዱስ ቁርባን ትንሽ ከፍ ካሉ ይሄ ነው እኮ መጥፎ ነገር። ግን ከልክሉ የሚል እኮ ስርዓት የለም። እኔ አንዲት እህቴ ናት ባለፈው በውስጥ ሳውራት ብዙ ነገር ነው የነገረችኝ። ወይኔ ወንድሜ እኛ ሀገር እኮ የሆነ በቃ ከፍ ካልን ቁመታችን ካደገ ይከለክሉናል፣ ቤተክርስቲያን እንድንገባ አይፈቅዱንም ስትል በጣም ነው የገረመኝ። በጣም ነው የገረመኝ። እኛ ጋር እንደውም ወንድም አለ ክርስትና ተተነሳ በኋላ ደግሞ አይቆረብም። በቃ ክርስትና ይነሳል 3 ቀን ምናምን በተከታታይ ተቆረበ። ከዛ በኋላ ቁርባን የሚባል የለም እና ቤተሰቦቼ እንዳለ እኛ ጋር ቅባት ናቸው፣ ተዋህዶ አይደሉም። እኔ ነኝ ተዛ በኋላ ስለ ቅባት እምነት እንትን ስል ተዋህዶ ክርስትና የተነሳሁት እንጂ እንዳለ ቤተሰቤ በሙሉ ቅባት ናቸው። እና እህት አለምዬ ይኸውልሽ መረዳት ያለብሽ ነገር ምንድን ነው? በተለይ በገጠራማው በኩል ያሉት ገለውታል፣ ህዝቡን ገለውታል። አገልጋዩም ምዕመኑም አልተማሩም፣ ገለውታል ህዝቡን። በአጭሩ መንፈሳዊ ሕይወቱን እንዳይነሳ አድርገው ነው የገደሉት። ግን ምን ማድረግ አለባችሁ? አሁን እዚህ የምትማሩ ትምህርት በቴሌግራም ያው እግዚአብሔር ፈቅዶ እየተማራችሁ ነው።
እንደዚህ ስርዓት የለም። ከልክሉ የሚል ስርዓት የለም። ሰው ከፍ ካለ ካደገ ከቅዱስ ቁርባን አርቁት የሚል አንድም ስርዓት የለም። ቤተክርስቲያን እንደዚህ ብላ አስተምራም አታውቅም። ትጠራለች እንጂ ሰዎችን ንቁረቡ እያለች ትጠራለች እንጂ አታርቅም። የትኛውም ስቴጅ ላይ አለ። ህፃንም ይሁን ወጣትም ይሁን ልጅ ግርም ይሁን ኮረዳም ትሁን ጎረምሳም ይሁን ጎልማሳም ይሁን ሽማግሌም አሮጊትም ይሁኑ ማንኛውም ሰው አትከለክልም ቤተክርስቲያን። ጌታ መድኃኔዓለም ለሁሉም ሰው ነው የሞተው፣ ስጋውን የቆረሰው ደሙን ያፈሰሰው። ከቅዱስ ቁርባን በመራቃችን ለአጋንንት ነው ተላልፈን የተሰጠ ነው። አጋንንት ነው የሚጫወትብን። ስለዚህ ይህንን በደንብ ተረድታችሁ ምንድነው ማድረግ ያለብን? ንስሐ መግባት። ከዛስ ቅዱስ ቁርባን እየተቀበሉ መኖር። በቻልነው መጠን ከኃጢአት ለመራቅ መታገል። ኃጢአት ደግመን ስንሰራ ስንወርቅ ደግሞ መናዘዝ። ተናዘን እንደገና ከወደቅንበት ተነስተን መቁረብ። እንዲህ እያደረግን እንቀጥላለን እስከ ህይወት መጨረሻ እንጂ ከቅዱስ ቁርባን ርቃችሁ ኑሩ የሚል ምንም አንዳች ስርዓት የለም። ግልጽ ነው። እና አንቺን የጎዳሽ ነገር ምንድነው? ዛሩ አንቺ ላይ እንዲሰለጥን እንዲያፈዝሽ፣ መተቱም ካለ መተቱም እንዲያፈዝሽ ያደረገው አንዱ ትልቁ ምክንያት ይሄ ነው። መንፈሳዊ አምልኮ ህይወት የለሽም። ቅዱስ ቁርባን አትቀበይ፣ የጸሎት ህይወት የለሽ። ደግሞ እያንዳንዱ ክርስቲያን ከዚህ በፊትም እንደምነግራችሁ መዝሙረ ዳዊት የማድረስ ግዴታ ነው። የየዕለቱን አድርሱ። ከየትኛውም ጸሎት በፊት መዝሙረ ዳዊትን አድርሽ። እሺ፣ የየዕለቱን። ዛሬ አሁን አላደረሽም? መዝሙረ ዳዊት የዕለቱን አላደረሽም? ከ1 እስከ 30 አይ አላደረስኩም። ማድረስ ነበረብሽ። ከውዳሴ ማርያም በፊትም መዝሙረ ዳዊት ይቀድም ነበር። እሱ ነው የሚቀድመው። መዝሙረ ዳዊት የአምልኮ ምስጋና ነው። የአምልኮ ምስጋና እና ጸሎተ ዘውትርን ትጀምሪያለሽ እስከ ሰላም ለኪ ድረስ ትጸልይና አባታችን ሆይና የዕለቱን መዝሙረ ዳዊት ከቻልሽ አሁኑኑ ግቢና ጸልይ ሳይመሽብሽ። እቺ ቀን ሳታልፍ የሰኞን ካልሆነም አይ ከዚህ በኋላ የሚመቸኝ አይደለም ጸሎት ለመጸለይ የምትይ ከሆነ ደግሞ ከነገ ጀምረሽ ከመዝሙር 31 ጀምረሽ እስከ 60 አድርሺ። ከዛ ጸሎት ባደረሽበት የጸሎት ውሃ እፍ በይበትና ተጠመቂበት። የዳዊት አምላክ የድንግል ማርያም ልጅ መድኃኔዓለም ፈውሰኝ። ይሄንን ጸበል የኃጢአት ማስተሰሪያ አጋንንትን መደምሸሻ ለነፍሴ ለስጋዬ ፈውስን ጤናን በረከትን ማግኛ አድርግልኝ እያልሽ ተጠመቂ። ግልጽ ነው። ከዛ ውዳሴ ማርያም ማድረስ ይሄን ይመስላል። እሺ ወንድም አይደል? ወለተ ኪዳን ልግባ። ወለተ ስላሴ ወለተ ስላሴ እሺ ወንድማችን ቃል ታሰማልን። ወዳማሊ እግዚአብሔር ይስጥልን፣ ጸጋውን ያብዛልህ። እኔ የምጠይቀው ጥያቄ ማለት ነው ያው እኔ እዚህ እንደተማርኩት የአዛብ ስጋ መብላት ኃጢአት እንደሆነ ነው ማለት ነው። እና ደግሞ ሌላ መምህራኖችንም ያው ቲክቶክ ላይ ብዙ ማዳምጣቸዋሉ እና እነሱ ጋር ደግሞ መስጊድ መለስ ሰምቼ ለጣዖት የተሰዋ ነገር ነው እንጂ ኃጢአት ያለበት ሌላ ነገር አዛቦች ሰው ምን ሰውት እኛ በክርስቶስ የኛ አምላክ አሸናፊ አምላክ እስከሆነ ድረስ ማንም ሰው በአዛብ ስም ቢሰዋ እኛ ባርከን መብላት ምንም ኃጢአት የለውም የሚባል መልስ ሰምቻለሁ ማለት ነው። እንዴት ነው ይሄ ነገር? ቅዱስ ጳውሎስ ሁሉ ነገር ቅዱስ ነው እንጂ እርኩስ አይደለም ብሏል። ያው እኔ ማንበብ አልችልም፣ በእርግጥ እሰማለሁ ማለት ነው። እና ስለዚህ መልስ ብትሰጠኝ እኔ በጣም ግር ስላለኝ ነው። እና ሁለተኛ ነገር ደግሞ በዚህች የምጨምርልህ ነገር መጠጥ ያው አንተም ስታስተምረን ኃጢአት እንደሆነ ነው። ግን ደግሞ እዛ ቅዱስ ጳውሎስ የወይን ጠጅ ትንሽ ተቆመጡ ነው ጠጡ ይላል። ለመድኃኒትም ብዙ ነገር አለ። ድሮ አባቶቻችን እንደውም የወይን ጠጅ ለቁስልም ለብዙ ነገር ይጠቀማሉ። መስከር ነው እንጂ ኃጢአት መጠጥ ኃጢአት የለውም ሲሉ ሰምቻለሁ። እና እንደዚህ ይሄን ነገር ብታብራራልኝ በጣም ደስ ይለኛል። እሺ ታለምዬ ከምግቡን ጀምር አይደል? ሁለት ጥያቄ ነው የጠየቅሽው። ከምግቡን ጀምር። መልካም። ከአዛብ ጋር መብላት፣ አንድ መሳተፍ፣ ይሄ ነገር እንዴት ይታያል የሚል አለ። በነገራችን ላይ እንደ ሁኔታው ነው የምናየው። እንደ ሁኔታው ከተባለ እነ መምህር ስማኮነ ሲመልሱ አይተሽ ከሆነ እንዴት እንደተረዳሽ አላውቅም፣ ግን በሚገባ ነው ያስረዱት። እኔም ሰምቻቸዋለሁ እሳቸውን ትምህርት በሚያብራሩበት ሰዓት። ያንቺን አረዳድ አላውቅም፣ ግን እዚህ ጋር መረዳት ያለብን ነገር እንደዚህ ብለው ሲያስተምሩም ሰምቻቸዋለሁ። ከምን አንጻር ነው የምንበላው ከአዛብ ጋር? ስለ ሁለት ነገር ሰው የአዛብን ምግብ ሊመገብ ይችላል። ስለ ሁለት ነገር፣ የመጀመሪያው በፍቅር ሰውየው ለመመለስ ለማምጣት ሲፈልግ ለስብከት ማለት ነው።
ሰውን አትራክት ለማድረግ መጀመሪያ አብሮ በመብላት ፍቅር ያሳዩታል ለማለት ነው። ከዛ በምግብም በምንም ይሰብኩታል። ያንን ሰው ጎትተው ወደ ራሳቸው እምነት ያስገቡታል ማለት ነው። ከዚህ አንጻር ከሆነ ነው ያሉት አንድ። ሁለተኛስ ከምን አንጻር ነው ያሉት? ምንም የማይመች ሁኔታ ከተፈጠረ ለምሳሌ አማራጭ የምናጣበት ጊዜ የለም። አማራጭ የምናጣበት ጊዜ አለ። የዚህን ሰዓት የሰው ልጅ ምንም አማራጭ ካጣ የግድ የአሕዛብ ምግብ እንዲበላ ግድ ይላል። ግን ሲመገብ ምን ማድረግ አለበት? ቅዱስ ጳውሎስ እንዳለው እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውም ነገር ብታደርጉ ሁሉ ለእግዚአብሔር ክብር አድርጉት። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ እንደተጻፈው ማለት ነው። ባርኮ መመገብ እንዳለብን ይነግረናል ማለት ነው። አንዱ ከሁለቱ አንጻር ነው። ነገር ግን ዝም ብሎ ብቻ እንዳገኘ የምንበላ ከሆነ ትክክል አይደለም። ምንድነው ማስረጃ ካልሽን ሁለተኛው ዮሐንስ ምዕራፍ 1 ቁጥር 9 ላይ ተመልከች። በክርስቶስ ትምህርት የማያመጣ ከዚህ ጋር እንኳን በመብል እንኳን አንድ አትሁኑ ይላል። በምን አንድ አትሁኑ? በመብል እንኳን አንድ አትሁኑ። የክርስቶስን ትምህርት የማያመጣ መመልከት ይቻለሽ። ሁለተኛው ዮሐንስ ምዕራፍ 1 ቁጥር 9 አካባቢ ላይ ስትተመልከቺ በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ይህን ትምህርት የማያመጣውን አትቀበሉት፣ ሰላም እንኳን አትበሉት፣ በመብል ራሱ እንዳንሳተፍ እስከዚህ ድረስ ይከለክላል። ለምን መሰለሽ? አሁን አውዳዊ ፍቺውን ዝም ብለን እንደዚህ ስንመለከት ጭራሽ ሰላም ማለትም እንደሚከለከል ነው አይደል የሚመስለው? አይመስልም? ሰላምታው ምን ችግር አለ? ሰላምታውን ችግር የለም። ለምሳሌ ቅዱስ ጳውሎስ አንደኛ ሮሜ መልእክት ምዕራፍ 12 ላይ ከሁሉም ሰው ጋር በሰላም ኑሩ ይላል። ደግሞ ብቻላችሁስ ከሁሉም ጋር በሰላም ኑሩ ይላል። እዛ ጋር ደግሞ እንደዚህ አይነት ነገር አለ። ምን ማለት ነው ታዲያ? ያ ዋናው መልእክቱ ምንድነው? አትተባበሩ ነው አይደል? ህብረት አትፍጠሩ። ለምን? ከአሕዛብ ጋር አብረን ምን በላ ከሆነ አብረን ምን ጠጣ ከሆነ ሁሉን ነገራችን አንድ ከሆነ ቀስ በቀስ ወደ እነሱ አንሳብም ወይ? በሁሉም ነገር አንድ የምንሆን ከሆነ ሁሉን ነገራችን ከነሱ ጋር አንድ የምናደርግ ከሆነ አንደኛ እነሱም አይማሩም ከኛ ሃይማኖታችን መብራት አትሆንም፣ አታበራም። ጌታ መድኃኔዓለም ብርሃናችሁ በሰው ሁሉ ፊት ይብራ እንደተባለ ምንም አይበራም፣ አይታይም ማለት ነው። ሁለተኛ ሲቀጥል ደግሞ በምግብ በምን የምንሳተፍ ከሆነ ወደ እነሱ የመሳብ ሁኔታችን በጣም ይረዝማል ማለት ነው፣ በጣም ይሰፋል። ከዚህ አንጻር ነው መጽሐፉ እንደዚህ የሚለው። ዞሮ ዞሮ አንድነት አትፍጠሩ ነው። ሰላም አትበሉ አትብሉ ማለት አንድነት አትፍጠሩ ነው። አንዱ ከዚህ አንጻር ነው እና መረዳት ያለብን ነገር ነው። በቸልተኝነት ዝም ብለን የምናደርግ ከሆነ ይሄ ያስከፍላል፣ ስህተትም ጭምር ስለሆነ ማለት ነው። ለዛ ነው ቤተክርስቲያን የምትከለክለው ከአሕዛብ ጋር አንድ እንዳንሆን፣ ግን ከሁለት አንጻር ዊዛውት ኤክሴፕሽን ከሁለቱ። አንደኛ በሃይማኖት ያንን ሰው አትራክት ለማድረግ ስንል አንድ ልንሆን እንችላለን። የአባታችን የአቡነ ተክለ ሃይማኖት ገድላቸው ላይ እንደተጻፈው የአጋንንት ዘር የሆነ ሰው አንድ ሰው ለመቅረብ ሁሉ ይፈራቸው ነበረ። እነማንን? አቡነ ተክለ ሃይማኖትን አንብባችኋል? ይሄን ገድል ይሄን ፓርት ይፈራ ነበር አይደል? ይሸሽ ነበረ። ከዛ የአቡነ ተክለ ሃይማኖት ልጅ አንዱ መነኩሴ ና አትፍራ አይዞ ይለዋል። ይሸሻል ግን ና። ከዛ እንደምንም ብሎ ጎትቶት በፍቅር አለማምዶ መጣ። በምግብ ሁሉ ይገሉኛል ብሎ ይጠራጠር ነበረ። ቅዱስ አባታችን አቡነ ተክለ ሃይማኖት ጠጣ ስለ ፍቅር ብላ አይሉትም? አላነባቸውም? የአቡነ ተክለ ሃይማኖትን ገድል ጸልያችሁ አታውቁም እንዴ? በኋላ መጨረሻ ላይ ቀስ በቀስ ግን ወሰዱት፣ ወደ ራሳቸው ሃይማኖት አስገቡት። እንዲላመዱት ነበር የፈለገው፣ ለማቅረብ ነበረ። ለዛ ነው ጌታ መድኃኔዓለም ሐዋርያትን ወደ ስብከት ሲልካቸው ሂዱ የሚያቀርቡላችሁን ሁሉ ብሉ አላለም? ወደ አሕዛብ ንገሩኝ፣ ወደ አሕዛብ ሂዱ የሚያቀርቡላችሁን ብሉ። ለምንድን ነው ተልኳቸው? ምንድን ነው ዋናው ነገር?
ወደ አሕዛብ የሄዱበት ምክንያት ሰው ማዳን ወደ ክርስቶስ ለመመለስ በቃ አያችሁ አይደል? ዋና ዓላማውን ይዩት። ግን ማይበሉ ከሆነስ እስቲ ባይበሉስ ይቀበሏቸዋል? እነኛ አይቀበሏቸውም። ስላልተባበራቸው አያችሁ አይደል? ይሄ ነው ዋና ዓላማው። ዓላማው ይሄ ነው አንዱ። ከዚህ አንፃር ነው እና ዞሮ ዞሮ የማይቀድስ ሆኖ እኮ አይደለም የኛ ሃይማኖት ማይቀድስ። አሁን የአሕዛቡን እርኩሱ ምግብ እኮ ማይቀድስ ሆኖ አይደለም እኛ ስናማትብ፣ ነገር ግን አንድነት ላለመፍጠር ነው። ሃይማኖት የሆነ ቸልተኛ በሃይማኖት ዳተኛ ላለመሆን ነው። አንድም ለሌላው መሰናክል ላለመሆን ነው። ግልጽ ነው። ከዚህ አንፃር ነው መረዳት ያለብን። እሺ ሌላ ጥያቄ ወይም ሌላ ጥያቄ አልጨረስኩም መሰለኝ። መጠጥ ላይ ይሄ ግን ተመልሶልሻል? ይሄ ግልጽ ነው። በጣም ተመልሶልኛል። ግን እነሱ ያሉት ምንም ችግር የለውም ብትበሉ ለበዓል ብቻ የሚሰዋውን ነው እንጂ ያሉኝ። አመሰግናለሁ። ቃሉ ታሰማል። እኔ ራሱ በጣም ገርሞ ነበረ። እግዚአብሔር ይስጥልኝ። ግን ዋና ሐሳቡን ተረጁ። ለምን እንደተከለከለ መረዳት ያለብሽ ነገር መያዝ ያለብሽ አንዱ ይሄ ነው። ተረድቻለሁ ወንድም አለም። ቃሉ መልካም አሜን። እሺ ሌላ ሁለተኛው ደግሞ ምንድነው? መጠጥ በቁሙ እርኩስ ነው ተብሎ አልተጻፈም። በነገራችን ላይ ግልጽ ነው አይደል? እየሰማሽ ነው እቴ ወለተ ስላሴ? መጠጥ በቁሙ እርኩስ ነው፣ መጠጥ እንዳትጠጡ የሚል በግልጽ የተከለከለ የለም። ይሄ ፍትሐ ነገሥቱም ያዛል። በነገራችን ላይ መጠጥ እርኩስ ነው ብሎ ያስተማረ መጠጥ መጠጣት ኃጢአት ነው ብሎ እንደዚህ ያለ ራሱ ይከለክላል። የሰለስቱ ደቂቅ መጽሐፍ ማለት ነው። ማን ነው? የ318 ሊቃውንት መጽሐፍ ፍትሐ ነገሥት። በቁሙ እርኩስ አይደለም ኃጢአትም አይደለም በነገራችን ላይ። ነገር ግን እስከ መስከር ድረስ መጠጣት አለ አይደለ? ይሄ ራሱን ሳይገዛዝም ብሎ የሚጠጣ ያንን ነው የሚከለክለው። እኔም የተማርኩት አንዱ ነገር ይሄ ነው። የሌለ ነገር ግን አንድ ሰው እንደ ሐሳብ ምን ይመከራል ከተባለ ባይጠጣ፣ ጭራሽ ምን ባደርግ መጠን አለው ሲባል አሁን ለምሳሌ አንድ ሰው ሳያገባ ድንግልናውን ጠብቆ ቢኖር እጅግ በጣም መልካም አይደለም? እውነት ነው እንደማለት ነው። እሺ አግብቶ ቢኖርስ ኃጢአት ነው? በአንድ ተወስኖ መልካም ነው። ግን የበለጠ የሚሻለው የትኛው ነው? ቢያስችለን እንደው ቢያስችለን በድንግልና ነው አይደል? ልክ እንደዛ ማለት ነው። ይሄም እንደዛ ነው። መጠጡንም እንደዛ ውሰጂው። ሰው ጭራሽ ባይጠጣ በጣም መልካም ነው። ልክ እንደ ቅዱስ ያዕቆብ ማለት ነው። ሐዋርያው ከ12 ሐዋርያት አንዱ መጠጥ ጭራሽ ሳይጠጣ የኖረው እሱ ነው። እግሩ እስኪያብጥ ድረስ የሚጸልዩ ሌሊቱን ሙሉ ቆሞ ማለት ነው። ቅዱስ ያዕቆብ ሐዋርያ ይባላል። እና እንደሱም ባለመጠጣት በራሳችን ብናቀብ መልካም ነው። እጅግ በጣም መልካም ነው። ራሱን የሚገዛ ከሆነ ግን በመጠኑ ቢጠጣ ይሄም ኃጢአትነት አይደለም። ተረዳሽ አይደል? ይሄ ነው የተጻፈው። በወይን ጠጅ አትስከሩ ነው የሚለው። በወይን ጠጅ ምን አትበሉ? አትስከሩ። ግን እንደ ዘመኑ እንየው ከተባለ ራሱ የሚገዛ አለ ወይ? በመጠጥ ነው በአሁን ሰዓት ራሱን የሚገዛ ሰው አለ ወይ? እንገዛለን ወይ ራሳችንን? ራሱን ማይገዛ ከሆነ ግን በመጠጣቱ ይፈረድበታል ኃጢአት ስለሆነ። ግልጽ ነው። እውነት ነው ወንድም አለ እና ይሄ ነው እህቴ፣ እኔም የማውቀው ይሄንን ነው። ተረዳሽ? መብራን ወላዲተ አምላክ ስትል ጸጋውን ያብዛልህ። የሆነ አሜን አሜን። እሺ ታለ እሺ ሌላ ጥያቄ? ወለተ ኢየሱስን ጠይቅ ወንድሜ። እሺ ወለተ ኢየሱስ ስማችሁን እየተናገራችሁ አውሩ ስታወሩ። እሺ ወለተ ኢየሱስ። እሺ ወንድሜ ጸጋ ያብዛልህ። ያገርመን ዘመን ይባርክልህ። መብራን ቤት በተጠብቅ ወንድማችን። የኔ ጥያቄ ምንድነው ወንድሜ? በልክ በዙሪያ እህቶች ያሉና በግድ በአብዛኛዎቹ መንፈሳዊ ሕይወት ያላቸው ናቸው። ግን አንድ ሴትና አንድ ጓደኛ ያለች አሉና ብዙ መንፈሳዊ ሕይወት ያላቸው እና ነፃ ፍቃድ አላቸው ወደ ማለት ለመቀየር ነፃ ፍቃድ አላቸው እና እዚህ ጋር ምን ለመቀየር ኤርፎን ግን
የለኝም ይፈር ወንድሜ ለቅያለሁ። እሺ ምንድነው ነፃ መጫቸው? እኔ ምንድነው ማለት የመከርኳቸው ከዛ ማለት ሙዚቃ ይሰማሉ እየጨፈሩ ምናምን ሸር ይላሉ ምናምን እኔ ደግሞ ይሄ ጥሩ አይደለም ለምን መንፈሳዊ ህይወት የላችሁ ምናምን ብዬ እመክራቸዋለሁ ለእህቴና ለጓደኛዬ። እሺ ከዛ እነሱ ደግሞ አይ መቼ ማንሞክር ሆነን ግን ራሳችን ለመቀየር እናስብና ራሳችን እዛው ነው የምናገኘው ማለት አልቻልም እንጂ መቀየር እኮ እንፈልጋለን ምናምን ሲሉ ይሄ ደግሞ በቃ ከጸሎት ጋር መጀመሪያ ለጌታዬ ነው የጠየቁት ለመድኃኒዓለም የአምላክ አግዘኝ እኔ በቻልኩት መጠን ለመሞከር ሞክራለሁና አንተ አግዘኝ ብዬ ጸሎት አደረኩኝ። ግን እዚህ ጋር ምንድነው ጥያቄ ልትመክሩኝ የፈለኩት ከጸሎት ባለፈ እኔ ምን አይነት ጥበብ መጠቀም አለብኝ እነሱ ወደ እኔ ለማምጣት ከዛ ህይወት ለማውጣት ምን አይነት ዘዴ ማንበብ መጽሐፍ ቅዱስ አንደኛ ማንበብ ካንቺ የሚጠበቀው ምክንያቱም ያለ መጽሐፍ ቅዱስ ዕውቀት ሰውን መክሬ መልሳለሁ ዘበት ነው ከባድ ነው። እግዚአብሔር አምላክ ለአባቶቻችን ሐዋርያት ሁለት መጽሐፍ አዘጋጅቶ ነው የላካቸው ወደ ዓለም ብሉይ ኪዳንና ሐዲስ ኪዳን መጽሐፍ ማለት ነው። የትኛውም ቅዱሳን ሲሰብኩ ሃይማኖት ሲያስፋፉ ከነኚህ መጽሐፍ እየጠቀሱ ነው ከብሉይ ኪዳንና ከሐዲስ ኪዳን። ቅዱስ ጳውሎስ አብዛኛው ትምህርቱ የብሉይ ኪዳን መጽሐፍት ናቸው እያወጣ ነው የሚጠቅሰው። ከመዝሙረ ዳዊትም ይጠቅሳል፣ ከትንቢተ ኢሳይያስም ይጠቅሳል፣ ከኦሪትም ይጠቅሳል። ከነኚህ መጽሐፍት እየጠቀሰ አስተምር ከጌታ ወንጌልም ይጠቅስ ነበረ። እንደዚህ ያደረገ ያስተምር ነበረ። አንቺም የመንፈስ ሰይፍ መያዝ አለብሽ። የመጽሐፍ ቅዱስ ጥቅስ የመንፈስ ሰይፍ ነው በራሱ ስራ ይሰራል የእግዚአብሔር ቃል። ስለዚህ መጽሐፍ ቅዱስ አንብቢ። እሺ ስለምንድን ነው መምከር የምትፈልጊው? በጸሎት እንዲበረቱ ነው? ስለ ጸሎት የሚያነሳ የመጽሐፍ ቅዱስ ጥቅስ ፈልጊና አንብቢ። አዎ ስለ ጸሎት አንደኛ ለጸሎት አንዲትኛው እህቴ ምን አደርጋለሁ ሌላ በቀር ጠዋትና ማታ ከኔ ጋር እንድትጸልይ አደርጋታለሁ። ምክንያቱም የጸሎት እንትን እንድታደርግ ልምድ እንዲኖራት አስቤ ማለት ነው። ከዛ ኦሪት ዘፍጥረት ማንዴ እንዴት ስለምናበብ እነግራታለሁ እንዴት እንደተፈጠረ ፕሮሰስ እንዴት እንደተሰቀለ የሰራል ለኛ የከፈለ መስዋዕት አንዳንዴ እንደዛ ብዬ እነግራታለሁ። ግን አንዳንዴ ደግሞ በቃ ከእጄ ሙልቅ ትለኛለች ያዝኳት ስትስል በቃ አንዳንዴ ትሄድብኛለች እና ከዛኝ የምላለው ዘዴውን ስላልተጠቀምኩት ነው ወይስ ምንድነው ምናምን ብዬ ስለማስብ ማለት ነው። መልካም ይኸውልሽ ከአንቺ የሚጠበቀው አንደኛ ትዕግስት ይኑርሽ። እንደዚህ አይነት ነገር በአንዴ ላይሳካ ይችላል። ከኛ የሚጠበቀውን እናድርግ። መለወጡ ግን የማን ስራ ነው? የፈጣሪ ስራ ነው። እግዚአብሔር የራሱ የሆነ ጊዜ አለው። የራሱ ጊዜ ይለውጣቸዋል እነኛን ሰዎች። ከኛ የሚጠበቀው ግን ማድረግ የሚገባን ማድረግ ነው። በነገራችን ላይ እግረ መንገድን እዚሁ ልንገራችሁና እርስ በርሳችሁ ትስስር ፍጠሩት ወንድሞች። ሰንሰለት ይኖራችሁ። እሺ ሰንሰለት ማለቴ ለምሳሌ በቃ እርስ በርስ ተናበቡ ማለቴ ተከታተሉ እንበልና ወለተ ማርያም ወለተ ኪዳንና ህሪተ ስላሴ ሶስት ሰዎች አሉ እንበል። ለምሳሌ ነው ያነሳው። ወለተ ማርያም ወለተ ኪዳንን ትከታተላታለች ስለ መንፈሳዊ ሕይወቷ። ወለተ ኪዳን ደግሞ ህሪተ ስላሴን ትከታተላታለች። ህሪተ ስላሴ ደግሞ የራሷን ሰው አንድ ሰው ትከታተላለች። ወለተ ማርያም ማንን ታነቃለች? ሁሌ ማንን ሙትፊት ታደርጋለች? ወለተ ኪዳንን ትቀሰቅሳታለች ሁሌ። እንዴት ነው ጸለሽ? እንዴት ነው ዛሬ እንዴት ነበረ መንፈሳዊ ሕይወት? አደረሽ? የዛሬውን ግዴታሽን ተወጣሽ? መዝሙረ ዳዊት አደረሽ? ውዳሴ ማርያም ጸለሽ? ምን ችግር ገጠመሽ? እንዲህ እያለች ትጠይቃታለች። አንድ ነፍስ አደራ አለባት። ወለተ ማርያም ማናት? አደራ ነፍሷ ማናት? ወለተ ኪዳን። እሷን አጥብቃ ነው የምትከታተለው ስራዬ ብላ ማለት ነው። ወለተ ኪዳን ደግሞ ማንን ነው አጥብቃ ስራዬ ብላ የምትከታተላት? ህሪተ ስላሴን ሁሌ ቼክ ታረጋታለች እየሄደች ማን ነው በስልክም በምንም ቼክ ታረጋታለች። ነገር ግን ህሪተ ስላሴ አፈነገጠች፣ እምብየዋለች። በቃ ስትሰንፍ ለማን አሳልፋ ትሰጣለች? ከሷ በላይ ማን አለች? ከወለተ ኪዳን በላይ እሷ የምትከታተላት ማናት? ወለተ ኪዳንን። ወለተ ማርያም አለች አይደል? ለሷ አሳልፋ ትሰጣታለች። ወለተ ማርያም
እኔ ሪታ ስላሴን እየተከታተልኳት ነው፣ ግን እምቢ ያለችኝ ነው። ነይ እስቲ አንቺ ደግሞ ምከሪያት ትላታለች። እሷም ተደርባ ትመክራታለች። ወለተ ማርያም ደግሞ የሚቆጣጠር ሌላ ሰው ይኖራል። ሌላ ሰው ደግሞ እሷን እንደዚህ አይነት እርስ በርስ ሰንሰለት ብንፈጥር ለውጥ አይመጣም? ለውጥ አይመጣም? ይመጣል። እንዲህ አይነት ሰንሰለት ፍጠሩ፣ እርስ በርስ ትስስር ፍጠሩ። እያንዳንዱ ሰው አንድ ሰው ሁሉንም ተከታትሎ ላይችል ይችላል። ግን እያንዳንዱ ሰው ግን አንዳንድ ሰው መከታተል ይችላል። አንዳንድ ሰው የአንድ ነፍስ አደራ መወጣት ይችላል በሚገባ እንደራሱ አድርጎ በትዕግስት መምከር፣ በትዕግስት በትህትና። ሃይማኖቱን እንኳን አንድ ሰው ቢለውጥ ከማከላችን እንረባረብበታለን። ያንን ሰው ለበላይ አሳልፋችሁ እየሰጣችሁት ማለት ነው። ሪተ ስላሴዋ ሃይማኖቷን ብትቀይር ወለተ ኪዳን ትመክራታለች። ከሷ ከአቅሟ በላይ ሲሆን ለወለተ ማርያም አሳልፋ ትሰጣለች። ወለተ ማርያም ከአቅሟ በላይ ሲሆን ከሷ በላይ ላለው ልጅቷን መመለስ ይቻላል ወደ ሃይማኖት። ሌላ እንኳን እምነት ብትገባ ምንድነው ጥያቄሽ? ለምን እምነትሽን ቀይርሽ የተባለች ትጠየቃለች። እንዲህ አይነት አንድነት ህብረት ይባላል። ያ አንድነት ደግሞ ኃይል አለው። እንደዚህ አይነት ለውጥ ፍጠሩ፣ ትስስር ፍጠሩ። እህት ወንድሞች እርስ በርሳችሁ ተናበቡ። እኔ አንቺን ልጠብቅ፣ አንቺ እኔን ተባባሉ። አንቺ እኔን ተከታታይ፣ እኔ እንትናን እከታተላለሁ፣ አንቺ ደግሞ አንቺን። ወንዶችም ልክ እንደዛው አንተ አንተን እኔን ተከታተል። አደራ እርስ በርስ ተሰጣጡ። እስቲ አደራ ተቀባበሉ። እኔ አንተን ልጠብቅ በፈጣሪ ፊት እንደዚህ አይነት ነገር አለ አይደል? ከዛ በኋላ እርስ በርስ ትጠባበቃላችሁ ማለት ነው። ያንን አደራችሁን እያስታወሳችሁ በፈጣሪ ፊት አደራ የተቀበልኩት እኮ ነው ወንድሜ እኮ ነው ይላል አንደኛው። በፈጣሪ ፊት አደራ ተቀብየዋለሁ። እኔ ቸል ብለው እየጠፋ ዝም ብለው ማን ይጠይቀኛል? ፈጣሪ ይጠይቀኛል። ስለዚህ ኃላፊነት እንዳለው ተሰምቶት ያንን ሰው እለት ሄዶ ይወተውተዋል ማለት ነው። እርስ በርስ ተያይዘን ወደ ገነት እርስ በርስ ተያይዘን እንጸድቃለን ማለት ነው። ወደ ገነት መንግስተ ሰማይ እንገባለን ማለት ነው። ተጠባብቀን እና እንደዚህ ብናደርግ መልካም ነው ብዬ መክራቸዋለሁ። በተለይ አረብ ሀገር ላይ ያላችሁ እህቶቼ እንዲህ አይነት ትስስር ፍጠሩ። ሳውዲ ያላችሁ፣ ዱባይ ያላችሁ፣ ቤይሩት፣ ኩዌት ያላችሁ፣ ሌላም ቦታ ያላችሁ ትስስር ፍጠሩ፣ አንድነት ፍጠሩ። ይሄ ይጠቅማችኋል፣ ይጠቅመናል። ጌታ መድኃኒዓለምም ወንድሞች እነሆ በህብረት ቢቀመጡ እኔ በመካከላቸው እገኛለሁ ብሏል ራሱ ክርስቶስ። እናንተ ከተባበራችሁ እኔ ከእናንተ ጋር ነኝ ይላል ጌታ መድኃኒዓለም። እናንተ ትስስር ከፈጠራችሁ የመንፈስ አንድነት ትፈጥራላችሁ፣ ተጽዕኖ ትፈጥራላችሁ። እና ይሄንን ብታደርጉ መልካም ነው። እና እቴ አንቺ ከአንቺ የሚጠበቅብሽን ሳትሰለች ሳትጨነቂ፣ ግልጽ ነው አይደል? ሳትጨነቂ አድርጊ። ግን አሁን እንደዚህ ብለሽ ጥያቄ መጠየቅሽ ራሱ ደስ የሚል ጥያቄ ነው። ምንድነው? ምን ላድርግ? እንዴት አድርጌ ልምከራቸው? አሁን ጥሩ ምክር መከርኩሽ። ምንድነው? አንብቢ ያልኩሽ። በደንብ ለመምከር ሰውን አስደንግጦ ወደ ሃይማኖት ለመመለስ ወደ መስመር ለማስገባት የመጽሐፍ ቅዱስ ዕውቀት ይፈልጋል። በተለይ መጽሐፈ መቃቢስ በጣም ከባባድ ቃላቶች አሉ። በእውነት እንዴት ያስደነግጣሉ! እንደነ መጽሐፈ ዕዝራ ሱቱኤል ያሉ። በተለይ መጽሐፈ ዕዝራ ሱቱኤል ይከብዳል። መጽሐፍ መቃቢስ ጠዋት እያነበብኳቸው ነበር እኔ ራሴ ለራሴ እያነበብኳቸው ነበርና ይከብዳሉ። እነኛን ጥቅሶች ለሰው ስትነግሩ ይደነግጣል ሰው። ወዮልሽ ይላል እግዚአብሔር አምላክ ለነፍስ ለምትዘሙት ነፍስ፣ ለምትሰርቅ ለምትዘፍን ነፍስ ወዮልሽ እያለ ያስጠነቅቃታል። ይህን ጥቅስ ስትጠቅሷቸው ይደነግጣሉ ሰዎች። ስራሽ ሁሉ ቅያሜ፣ ኃጢአት፣ ዝሙት እኔም የማልወደው መሰናከል ስለሆነ ተቆጥቼ በያዝኩት ጊዜ ምክንያት አታገኙምና ወዮልሽ ይላል እግዚአብሔር አምላክ። እንዲህ አይነት ጥቅስ ስትጠቅሷቸው ይፈራሉ፣ ይደነግጣሉ። እና ይሄንን መክርሻለሁ እህቴ። ምን ማድረግ? መጽሐፍት ማንበብ። ሁለተኛ ደግሞ መጸለይ። ከምንም በላይ ደግሞ እሱ እየጸለሽ ነው የምትመክሪው። ልክ ልትመክሪ ስትሄጂ ከመድኃኒዓለም ጋር አውርተሽ ነው ወደ እነሱ የምትሄጂው። መድኃኒዓለም አባቴ እኔ አሁን በምናገራቸው ቃል ለውጥልኝ እህቶቼን። በአፌ ያስኩት ቃልህ ስራውን እንዲሰራ አድርግ አምላኬ።
አንደበቴን ተጠቅመ እባክህ እነኝህን እህቶችን አጠንክርልኝ መልስልኝ እያለች ነው የምትመክረኝ። ግልጽ ነው አይደል? እየመከርሽ ራሱ እኮ በልብሽ መጸለይ ትችያለሽ። እየመከርሽ በዛሽ ቅጽበት እየመከርሽ ምክርሽን እየሰጠሽ በልብሽ ጌታዬ መድኃኒዓለም ኢየሱስ ክርስቶስ ሆይ እባክህን ልባቸው ላይ ተቀምጦ ልባቸው ለኃጢአት እንዲሰስት እንዲሳሳ የሚያደርገው ክፉ መንፈስ አስወግድ ማለት እኮ ትችያለሽ። በልብ መጸለይ እየመከሩ በልብ መጸለይ ጌታ ሆይ መድኃኒዓለም ሆይ ስራን ስራ እያልሽ እና እንዲያልሽ መምከር ይቻላል ማለት ነው። ግን የራስሽን ህይወት እንዳታናጊ። እነሱ እንደዚህ የሆኑ አንዳንዶቻችን ሰው ለማዳን ብለን የራሳችን ህይወት ብጥብጥ እናደርገዋለን። እኛ እስክንታወቅ እንደርሳለን። እንደዛ ጥሩ አይደለም። የእኛን ህይወት በማይጎዳ መልኩ ነው ሰው ምን መክረው የምናስተምረው ለማለት ያክል ነው። እሺ ተመለሰልሽ አይደል? አዎ ተመልሰለኛል። ወንድሜ ጸጋን ያብዛል። ያገው ዘመን ይባርክልኝ። ማውራን አሜን። እሺ አሜን። አሸናፊ ነው ልጠይቅ እባካችሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። እንትን በህፃናት ዙሪያ ልጠይቅ ነበር፣ ወላጅ ነኝና። እሺ ማለት ህፃናት በየትኛው እድሜያቸው ነው ስለ መናፍስት ማወቅ ያለባቸው? እንደዚህ አሁን ለምሳሌ የመምህር አባታችን የመምህር ግርማን ገጠመኝ ስንሰማም አብሮን ቁጭ ብለው መስማት ያለባቸው በየትኛው እድሜ ነው? ከዚሁ ጋር ተያይዞ ደግሞ አቅማቸው የሚችል ከሆነና መቁጠሪያ መጠቀም ከቻሉ ቢጠቀሙስ ችግር አለ ወይ? ማለት የ6 የ7 ዓመት ልጆች ናቸው እንደው እንትን እንዲል። መልካም። መጀመሪያ ወንድሜ በታሪክ አስተምራቸው። እሺ ለህፃናት ታሪክ ነው የሚመከረው። እኔ አሁን ሰንበት ትምህርት ቤት ማስተምራቸው ህፃናቶች አሉ፣ በጣም ናቸው፣ ትናንሽ ናቸው። እና ለነሱ መክራቸው አሁን በአሁን ስቴጅ ስለ ታሪክ ነው ማውራላቸው። እንዴት ሳጥናኤል እንደተዋረደ፣ እንዴት እግዚአብሔር አምላክ መጀመሪያ ከስነ ፍጥረት ነው የሚጀምርላቸው። እኔ ስነ ፍጥረት ታሪክ አመጣለሁ፣ እግዚአብሔር እንዴት እንደፈጠረ ዓለማትን። በጣም ተደንቀው ነው የሚያወሩት የሚሰሙት። እንዴ አሁን የቆምንበት ምድር የእግዚአብሔር እጅ ነው የያዘው ይህንን መሬት ይላሉ። በጣም ትኩረት አድርገው ነው የሚማሩት። እና እንደዛ አይነት ነገር ታስተምርና ስለ መላእክት አፈጣጠር ደግሞ መሀል ላይ ታመጣለህ። እግዚአብሔር አምላክ 100 ነገድ አድርጎ ፈጠራቸው። በነገር ነው ቁጥር የለም እያልክ አንድ ነገር ብቻ ቁጥር የለውም እንደዛ አድርጎ ፈጠረ። ከዛ ሳጥናኤል ክብሩን ተመልክቶ አየና ከዛ እኔ ነኝ ፈጠርኳችሁ አለ፣ ወረደ እያልክ ያንዳንዱን በታሪክ በተረት ህፃናት ተረት ይወዳሉ። ይሁን እንደዚህ አይነት ስትሪ ነገር ይወዳሉ። በዛ መልክ እያዋዛ አውራቸው። ከዛ በደንብ ይሄ ነገር ይግባቸው። ከዛ ያ ሰይጣን ተጣለ። ከዛ ሰዓት ጀምሮ የሰው ልጅ እንዴት እንደሚፈታተን እንዴት አዳምን ከገነት እንዳስወጣው ይሄን ሁሉ ታሪክ አውራላቸው። ከዛ መጨረሻ አካባቢ ላይ አሁን ደግሞ በአሁን ሰዓት ደግሞ እንዴት ነው እየተፈታተነ ያለው የሚለው ታሪክ ላይ ተመጣለ። እሺ ከዛ እንዴት እየተፈታተነ መሆኑን ግልጽ ካረክላቸው በኋላ ይሄን ደግሞ የምንቃወመው በዚህ መልኩ ነው። አንድ ሰው ከቅዱስ ቁርባን የራቀ ህይወት የለውም ያልክ ተመክራለህ። በጣም ድል የሚነሳልን ይሄንን ክፉ መንፈስ በቅዱስ ቁርባን ነው ያልክ ደግሞ ተመክራለህ። እኛ ቦታ ካልሰጠነው ወደኛ አይመጣም፣ ግን ቦታ ስንሰጠው ይመጣል። ለምሳሌ ፈጣሪን የማይወደውን ነገር ስንሰራ እሱን ያቀርበዋል፣ ይመጣል። ከዛ ክፉ ስራ ያሰራናል፣ የበለጠ አብዝቶ ይጎዳናል፣ ያሳምመናል። ልባችን ላይ ተቀምጦ ምንፈልገውን ሰው ማንፈልገውን ያስፈጽመናል እያልክ ስታብራራ በጣም እያደጉ ይመጣሉ እነዚህ ልጆች። ከዛ አንተ ተቃውሞ እንዳያርጉ ስገዱ ጸልዩ ባትላቸው ራሱ እነሱ ራሳቸው አውቀው ይሰግዳሉ፣ ጸልያሉ። እና ለህፃናት በታሪክ መልክ ነው፣ በታሪክ መልክ አረብ በጣም እኮ ብዙ ምናወራ። ችግሩ ምን መሰለህ ወንድም አለም፣ ያሁኑ ወላጆች ችግራችን አናነብም። እኛ ወላጆች ልጅ ያላቸው አያነቡም፣ ከመጽሐፍት ርቀዋል። ግን እያነበቡ ለልጆቻቸው እኮ በታሪክ መልክ ቢያስተምሩ ልጆቻቸው በሚገባ ትምህርት ይዘው ነበር የሚወጡት የሚያድጉት። ሲያድጉ ፈሪሃ እግዚአብሔር ያለው ትውልድ ይቀረጻል። ዳዊት መዝሙር 77 ላይ የተናገረው ይህንን ነው። ህዝቤ ሕጌን አድምጡ፣ ጆሮአችንን ወደ አፌ ቃል አዘንብሉ። አፌን በምሳሌ ከፍታለሁ፣ ከቀድሞ ጀምሮ ያለውንም ተምሳሌ እናገራለሁ። የሰማነውና ያወቅነውን አባቶቻችን የነገሩን ይላል። ተመልከት፣ ማን የነገሩን? አባቶቻችን የነገሩንን። እስራኤላውያን በዚህ ጎበዝ ናቸው። እስራኤላውያን
ገና ለልጆቻቸው በታሪክ መልክ ነው የሚያስረዷቸው። እንዴት ከኤርትራ ባህር እንደወጡ፣ እንዴት ያሰቃያቸው እንደነበረ ይሄን ሁሉ በታሪክ ይነግሯቸዋል። ከዛ ወደ መጽሐፍ ማንበብ ስቴጁ ሲገቡ ያኔ በመማር ያነባሉ ማለት ነው። ያነበቡ ይማራሉ። እና በዚህ በጣም ጎበዞች ናቸው እስራኤላውያን። እና እኛ ምን ማድረግ እንችላለን? መጀመሪያ ህፃናት ከሆኑ ከ7 ዓመት በታች ከሆኑ በታሪክ እናስረዳቸዋለን። ከዛ ትምህርት ቤት ገብተው ማንበብ ሲጀምሩ ያኔ ያነበብን እናስረዳቸዋለን። ከዛ ይሄ ነው ዋናው ትልቁ ነገር። መልካም ያልከውን በተቻለ መጠን እውነት ለመናገር አደርጋለሁ። መጽሐፍም እገዛላቸዋለሁ፣ ታሪክም ትምህርትም ይማራሉ ስለ ሃይማኖታቸው። እና ግን የትኛው እድሜ ላይ ወደፊትስ ቢሆኑ አሁን እኛ ስናዳምጥ ረጅም ጊዜ ነው የመምህር ግርማን ትምህርት ስለ መናፍስት በደንብ አለን መረጃው እና 6-7 ዓመት ሆኖናል ከጀመርን። ያው ቅዱስ ቁርባን ሁሌ ከነሱ ጋር አብረን እንቀበላለን ምናምን እና መቼ ነው ይሄን ነገር ማወቅ ያለባቸው ብዬ ለወደፊቱም ነው ጥያቄ። እስቲ ቆይ አንዴ ወንድም አለም ጥያቄን ያዘልኝና አላስገባ ብሏቸዋል መሰለኝ ብዙዎችን። ኦኬ ሚውት ላድርገው? አይ አንዴ ገብተን እንመለስ፣ ወጥተን እንመለስ አይሻልም? እሺ ብዙዎች ውጭ ካሉ እሺ ኢንተረስ ስላነበብኩ እሺ ከኛ ጋር ደግሞ ቁጭ ብለው ትምህርቱን እንደዚህ አሁን መምህር ግርማ መናፍስት ሲሸኙ ያለውን ነገር የትኛው እድሜ ላይ ቢያውቁ ጥሩ ነው ብለህ ታስባለህ? መልካም። በነገራችን ላይ መጸለይ መስከር የሚጸልዩና የሚሰግዱ ከሆነ መቁጠሪያውን ማስተማር ችግር የለውም ብታስተምራቸው። ግን እንዴት እንደሚቀጠቀጥ ደግሞ ንገራቸው። ለመገሰጽ ያክል እንደሆነ ንገራቸው። ለመገሰጽ በመደብደብ ብዛት አጋንንት የሚታሰር የሚሸኝ የሚመስላቸው በጣም ብዙዎች አሉ። ግን እንደዛ አይደለም። ለመገሰጽ ያክል የሚገስጸው የማን ኃይል እንደሆነ በደንብ አሳውቃቸው። የእግዚአብሔር ኃይል እንደሆነ፣ መቁጠሪያው ምክንያት እንደሆነ፣ ስለቀጠቀጥን ብቻ ደግሞ መንፈስ እንደማይያዝ የእግዚአብሔር ስም ጠርተን ተማጽነን በሉል እግዚአብሔር ስንማጸን መሆኑን በደንብ ልታስረዳቸው ይገባል። እሺ ጥሩ። እኔ እንትን ሲሉ ራሴ የመረኋቸው ራሴ እንትን እያልኩ ከእናቴ የመጣ ከአባቴ የመጣ እና ከሰው አይን ያው በሶስቱ መንገድ ነው እነሱ ጋር የሚመጣው ብዬ ስለማስብ ከሰው አይን የመጣ በስላሴ ስም ታሰር እንዲሉ ብቻ ነው ማለት። በቅዱስ ሚካኤል ስም ታሰር፣ ግንባር ላይ ታሰር ይቻላል። ትችላለህ እንደዛም እያደረግ ማስተማር። ግን ዋና ግን መሰረት እንዲይዙ በመናፍስት ውጊያ ላይ በመናፍስት ምንነት ላይ መሰረት እንዲይዙ ከመጀመሪያው ያለውን ታሪክ አስተምራቸው። አጋንንት እንዴት እንደወረዱ፣ እሺ እንዴትስ እንደሚፈታተኑ፣ ቤት በኩል ደግሞ እንደሚመጡ መጀመሪያ አሳውቃቸው። እንዴት ከእናት አሁን ከአባት የመጣ ስትል ግራ ይገባቸዋል። እንዴት ከአባት ሊመጣ ይችላል የሚለውን ደግሞ በዝርዝር ስለ ዛር መንፈስ ምንነት አስረዳ። መጀመሪያ ማስተማር ይቀድማል። ቀጥቅጡ ስገዱ ማለት በፊት አስቀድሞ ስለ ስግደት ስለ መቁጠሪያ በደንብ አድርጎ ማስተማር ይገባል። እሺ እግዚአብሔር ይስጥልኝ። ከዚሁ ጋር ተያይዞ እንደው እኔ በግልም ላገኝ ሞክሬ ነበር። ምንድነው ድቁና ምናምን መቀበል ይፈልጋሉ። ያው ቤተክርስቲያንም ነው ብዙ ጊዜ የሚያሳልፉት እና ኦንላይን ላይ እኔ ውጭ ሀገር ነው ያለሁት እና ልጆችን የማስተማር ልምድ ያለው ውዳሴ ማርያም፣ ዜማ፣ ቅዳሴ ምናምን ማስተማር የሚችል ወንድም ይሁን አባቶችም ቢሆኑ የምታውቀው ሰው ካለ እባክህን ብታገናኘኝ። እንደዚህ በመናፍስት ዙሪያ የነቁ አባቶች ቢሆኑ ማለት አስተማሪ መምህር ሞልቷል፣ ግን ደግሞ አንዳንድ ችግር ያለባቸው አሉና እንደዚህ አይነት ሰው ላይ እንዳልወድቅ የምታውቀው መልካም የሆነ ሰው ክፍያ እየፈጸመ ወንድም አለሜ። እኔ እንደዛ በኦንላይን የሚያስተምሩ እንትኖች አላውቅም፣ እንደዚህ የሚያስተምሩ አላውቅም። ግን ኦንላይን ላይ ስልህ ይቅርታ፣ ኦንላይን ላይ ስልህ በዋትስአፕ ወይ ደግሞ በቴሌግራም ማለት ነው እኮ ገብቶኛል። እኔ አላውቅም። አሁን ለምሳሌ አውቀዋለሁ ብዬ አልነግርም፣ ምክንያቱም የማውቀው ስለሌለ። ሁለተኛ ሲቀጥል ደግሞ ላልከኛውን ለምትፈራው ነገር ደግሞ እንደዚህ አይነት ነገር ችግር ውስጥ እንዳልገባ አንደኛ ጸሎት አስተምራቸው። መጀመሪያ መንፈሳዊ ህይወታቸው ላይ ቋሚው ነው። የሚቆርቡ ከሆነ የሚጸልዩ የሚሰግዱ ከሆነ ራሳቸውን አሳልፈው ለእግዚአብሔር የሚሰጡ ከሆነ አንተ የምትጸልይላቸው ከሆነ አንደኛ ይሄ በጥርጣሬ ሁሉ ማሸሽ ሳይሆን አስቀድመን ምን ማድረግ ነው? መንፈሳዊ ህይወት ማስጀመር ነው። ከዛ ምንም አይሆንም። በጣም ጥሩ። እሺ መልካም። እሺ እግዚአብሔር ይስጥልኝ። ቃል ታሰማልኝ። አሜን አሜን ወንድሜ። እሺ ሌላ ጥያቄ? ወለተ ኪዳኔ ልግባ። አመሰግናለሁ። ምናልባት መልሰው ሊሆን ይችላል። ልክ ስገባ ቄደር ስትል ሰምቻለሁ እና የኔም ጥያቄ ከዛ ጋር የተያያዘ ነው።
እንትን ቀኖናህን ከበዓለ ሀምሳ በፊት ጨርሰህ አሁን በበዓለ ሀምሳ ቄደር ጸበል መጠመቅ ይቻላል ወይስ አይቻልም? እሱ እንድታብራራልኝ። በዓለ ሀምሳ ቄደር ይቻላል፣ እሺ አይከለክልም። እሺ። እሺ አይ መልካም። እሱ ላይ እንትን ስላለኝ ነው። እሺ አመሰግናለሁ። እድሜና ጤና ይስጥህ። አሜን አሜን። የኔ እህት ለአንቺ ሚስትሽ። እሺ አሜን። ሌላ ጥያቄ? እኔ ልጠይቅ አባት ከተሰማን ልጠይቅ። ትትና እኔ ነጸደመረ እሺ የኔ ጥያቄ ምንድን ነው? እናቴ ማለት ነው እናቴ በጣም ትራገማለች ማለት ነው፣ ትረግመኛለች ማለት ነው። የምትረግመኝ ደግሞ የቅዱስ ሚካኤልን ስም እየጠራች ነው ማለት ነው። አሁን ደግሞ ሁላችንም ግማሹም ትዳር እየያዘ ግማሻችንም ወደ ስደት ስንሄድ እንደገና እየተጸጸተ ማልቀስ እንደዚህ ባለል እያለኝ እንደዚህ ባረግም እያለኝ ማለት ነው። እኔ ግን የመንፈሱ ሴራ እንደሆነ አሁን ገባኝ ማለት ነው። እና እየደወልኩ አጽናናታለሁኝ ማለት ነው። ሰላም አትሰጠንም፣ ሁላችንም ትረግመናለች። በቃ እናታችን ላይ ያለ ጥላቻ ለጉድ ነው። በቃ ጥላቻ አለብን ማለት ነው ሁላችንም። ግን አሁን የመንፈሱ ሴራ እንደሆነ ሲገባኝ እኔ ይቅርታ አልኳት ደውዬ ማለት ነው። ይቅርታ አንቺ አይደለሽም እኮ እና አትጸጸች ላለፈው ነገር እያልኳት አልኳት። እና እሷ ደግሞ አሁን ደግሞ እንትን ትላለች፣ ታለቅሳለች ማለት ነው። እንደዚህ ልጆችን በቃ አሁንም ተሰባስበው በበዓልም ሆነ በምን በሄዱ ሰዓት ቤት ሰላም ንስት አድርጋ ስታለቅስ በቃ ምናምን ነው የምትለው። ደግሞ ሲሄዱ በጣም ነው የሚጸጽታት ማለት ነው። ይሄ ከምን የመጣ ነው? ደግሞ ስትወልድም ሆነ ምን ይቀይራታል ማለት ነው። ስንጣላም እዛ ብቻችንን ከሆነን እዛ ስንጣላ ይቀይራታል ማለት ነው። መንፈሱ አለባት ማለት ነው። እሺ የመንፈሱ ሴራ እንደሆነ አንቺም ገብቶሻል እህቴ። ግን ዋናው ምንድነው ጥያቄሽ? ገብቶሻል እኮ ተረድተሽዋል የመንፈሱ ሴራ እንደሆነ። ግን ዋናው አላማሽ ምንድን ነው? እንዴት ከዚህ ችግር ላስወጣት ነው ወይስ ጥያቄሽ? አዎ አሁንማ እኔም ነገርኳት፣ እሷም ደግሞ እኔ እያስረዳኋት ሁሉን ነገር እሷም ተረዳሽ ማለት ነው። ይሄ ነገር እሱ ነው በእሷ ላይ ሆኖ ጥላት ነው እንደዛ የሚያደርገን ብዬ እኔ ተረዳሁ። ለእሷ ደግሞ ምን ብዬ ላስረዳት? እኔ በተቻለኝ እያስረዳኋት ነው ማለት ነው። እሺ የእርግማን መንፈስ ነዋ። የእርግማን አንደበቷ ላይ የሚቀመጥ የእርግማን መንፈስ፣ የዛር መናፍስትም አብረው ይራገማሉ። ግልጽ ነው፣ ይራገማሉ። የእርግማን መንፈስ አንደበቷ ላይ ስለተቀመጠ የምትራገመው። መልሳ የምትጸጸት ደግሞ እሷ አለመሆኗን የሚራገሙት እነሱ መሆኑን ብቻ። ምክንያቱም እናትና አባት ላይ ሆኖ የሚጠላ መንፈስ አይደለ ዛር ማለት። ልጆችን እያየ ይጠላቸዋል እናም ይራገማቸዋል። ነገር ግን የሚራገመው እርግማኑ የሚደርሰው ምን ሲሆን ነው ከተባለ መንፈሳዊ ሕይወት ከሌለን ነው። መንፈሳዊ ሕይወት ከሌለን ልጆችም የምትረግማቸውም ልጆች መንፈሳዊ ሕይወት ከሌላቸው፣ እሷም መንፈሳዊ ሕይወት ከሌላት ችግር ነው። አንዱ ያ ነው ችግሩ እህቴ። ስለዚህ ምንድን ነው አጋንንቱ በዚህ ልክ እንዴት ሊሰለጥን ቻለ? መንፈሳዊ ሕይወት የለም። እንዲኖር ምን እናድርግ? እናትሽን አቁርቢያት። እሺ ትቁረብ፣ ንስሐ ትግባ። መጀመሪያ ንስሐ ትግባ። መጀመሪያ ስለ ንስሐና ስለ ቅዱስ ቁርባን አስተምሪያት። ቁረቢ አይደለም ማለት ያለብሽ ሄደሽ ልክ እንደሄድሽ ቁረቢ ሳይሆን መጀመሪያ ስለ ንስሐ አስተምሪያት፣ ከዛ ስለ ቁርባን፣ ከዛ በኋላ ወደ ቅዱስ ቁርባን እንድትቀርብ አድርጊያት። ግልጽ ነው። አንዱ ይሄ ነው። ያንን ታድርግ። እሺ ወንድሜ ቅዱስ ያሰማልን። እኔም እንደዚህ እዚህም ማህበርን ታመጣሁ እንደዚህ አሁን ሁሉ ነገር ሲገባኝ እግዚአብሔርን እየለመንሁ እየተማጸኑ እመቤቴ ማርያምን እየተማጸኑ ንስሐ ገብተው አሁን ዘንድሮ ቆርበውልኛል ቤተሰቦቼ ማለት ነው። አሁን እግዚአብሔር ይመስገን ሰላም አለ። እግዚአብሔር የተመሰገነ ይሁን። አሁን ቆርበዋለሁ እና ግን አሁን ስደውላት ፊት ያደረገው ነገር ያን እያስታወሰኝ ታለቅሳለች። ብቻዬንም ሁኜ አለቅሳለሁ ትላለች። አንቺ አይደለሽም እኮ ብዬ እያስረዳኋት ነው። ግን እግዚአብሔር ይስጥልኝ። መልካም የሚራገመው እሱ እንደሆነ ማስረዳትሽ መልካም ነው። በመቀጠል ደግሞ ያንን ክፉ መንፈስ ለአንዴና ለመጨረሻ ጊዜ ከህይወቷ እንዲያወጣ እግዚአብሔር አምላክን ትማጸን፣ ዝክር ትዘክር፣ የበረከት ስራ ትስራ በቤቷ
ድሆችን ታብላ እንድታበላ ምከሪያት። ሰው ቤተሰብ ከቆረበ ወደዚህ አይነት የበረከት ስራ አስገቡ። ቤተሰብን ዝክር እንዲዘክሩ፣ የተራበ እንዲያበሉ፣ የተጠማ እንዲያጠጡ፣ ድሆችን ከጎዳና ላይ እያነሱ በቤታቸው አስገብተው እግራቸውን አጥበው ስለ አጋዕዝተ ዓለም ሥላሴ እያሉ እንዲመግቡ፣ ስለ ጻድቃን ሰማዕታት እያሉ እንዲመግቡ የበረከት ስራ እንዲሰሩ ንገሯቸው። ይሄ ፈጣሪን ደስ ያሰኘዋልና። ፈጣሪን ደስ ያሰኛል፣ አጋንንትን ያርቃል። ፈጣሪን ያቀርባል፣ አጋንንትን ያርቃል። እንደዚህ አይነት የበረከት ስራ ማለት ነው። እና እንደዚህ አይነት የበረከት ስራ እንድትሰራ ቅዱስ ቁርባን ደግሞ አንዴ ብቻ ሳይሆን ሁሌ ቶሎ ቶሎ እንድትቀበል እሁድ ሁሌ እንድትቀበል ንገሪያት። እግዚአብሔር ከማይወደው ስራ እንድትለይም ንገሪያት፣ ምከሪያት። ይሄ ነው። እሺ ሌላ ጥያቄ? እሺ ቀጥይ። እሺ ወንድማችን ቃል ሲያሰማልን የኔ ጥያቄ ማለት እንትን ነው። አባታችን ይብለን ከጨረስን በኋላ መጨረሻ ላይ ስናሳርግ ማለት ያለብን በደላችንን ሁሉ ይቅር ይበለን ይማረን ነው ወይስ ኃጢአታችንን ያስተሰርይልን ዘንድ ለምኝልን ነው ወይስ ኃጢአታችን እንዴት ነው? እኔ ግራ የገባኝው አሁን ጌታችን መድኃኒታችን ኢየሱስ ክርስቶስን ኃጢአታችንን ያስተሰርይልን ዘንድ ለምኝልን ለማን ነው የሚለን? ማለት እሷ እመቤታችን ናት የምትለምንልን ወይስ ጌታችን ነው የሚለምንልን? ግራ የገባኝ ነገር። መልካም ጌታ አይለምንም ናት እንጂ ምሕረት እኮ ሰጪ ነው። ለምንድን ነው ታዲያ እንደዛ የምንለው? እንላለን ብዙ ጊዜ በማህበሩ ኃጢአታችንን ያስተሰርይ ማለት እኮ ኃጢአታችንን ያስተሰርይን ዘንድ ለምኝልን፣ ይቅር ይለን ዘንድ ለማለት ተፈልጎ ነው። እሱ አማርኛ ትርጓሜው ነው። ኃጢአታችንን ይቅር ይለን ዘንድ ለምኝልን ለማለት ነው። የአማርኛው ትርጓሜ ነው እንደዛ ያደረገው። ግን ዞሮ ዞሮ ይቅር ይለን ዘንድ ነበረ መሆን ያለበትም። ኃጢአታችንን ይቅር ይለን ዘንድ ለምኝልን። ማን ነው ይቅር የሚለው? መድኃኒዓለም። ይህንን ነገር አንድ መምህርም ሲያስተምር ነበር አይደል? ሰምታችኋል መቼስ። አንዳንዶቻችሁ የተሰማችሁ እንድትኖር ትችላላችሁ። ትክክል ነው። ኃጢአታችን ይቅር ይለን ዘንድ ነው። ግልጽ ነው አይደል? ግልጽ ነው እህቴ። ስራይ ለነ ኃጢአትን ይላል። ስራይ ይቅር በለን፣ ደምስስልን፣ ኃጢአታችን ተውልን ማለት ነው። ዞሮ ዞሮ ኃጢአታችን ይቅር በለን እንደዛ ለማለት ተፈልጎ ነው ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን የሚባለው ማለት ነው። በዚህ መልኩ ግን ተረዱት እናንተ። እሺ ግልጽ ነው። ይሄን ይመስላል። እሺ ሌላ ጥያቄ? ወለተ መድን። እሺ ወንድሜ የኔ ጥያቄ ማለት ነው አሁን በአመት በዓል ውስጥ በዚህ በ3 ቀን ውስጥ የተፈጠረ ነገር ነው ማለት ነው። እና ከባለቤቴ ጋር ተለያየን ቆይተናል። እንደዚህ ስለማይሆን ማንኛውም ነገር እንደማይሆን እኔ በራሴ በቃ ኃጢአት እየሰራሁ እየመሰለኝ ማንኛውም ነገር ከኔ የሚጠበቅብኝን ነገር ካልክልየው በአካል ተገናኝተን ራሱ ምንም ነገር ሌላ ውስጥ አልገባንም ማለት ነው። ከዛ ግን በዛ ውስጥ እያለ ጸሎት አድርጋለሁ ለሱም ለኔም ጸሎት እያደረኩኝ የፋሲካ 3ኛ ቀን ላይ ማለት ነው እሱ ዝም ብሎ ተረጋግቶ በነበረበት ሰዓት መቁጠሪያ ቀጠቀጥኩ ጠዋት ማለት ነው። ከዛ ማታ ከውጭ ወጥቼ ስመለስ ምናምን ከሌላ ሰው ሲያወራ የሚያወራውን ሰው ማን እንደሆነ አላውቅም እና የሚያወራውን ሰው ማን እንደሆነ ሳላቅ ድንገት ወጥቼ ገብቼ ሲያወራ ሳየው በጣም ተናድጄ በቃ እኔ እንጃ ራሴን መቆጣጠር አልቻልኩም እና በጣም ተናድጄ እንካ ስልኬን አስተካክልልኝ በሚል ሰበብ ማለት ነው እኔ ራሴ ቀርቤ ነገር ፈልጌው ከዛ ድላንስቼ ልመታው እንትን አልኩ። ከዛም በኋላ ግን ራሴን መቆጣጠር አቃተኝ፣ መመለስ አቃተኝ። ምክንያቱም በቃ እሱ የሚለኝ አሞሻል ነው የሚለኝ። በኋላ ሲናገር እንዳያምሽ ተረጋጊ አለኝ። ግን እኔ ደግሞ እንደዛ አይነት ነገር ካደረኩ በኋላ በጣም ተጸጸትኩ፣ አለቀስኩ። በሰዓቱ ግን ራሴን ለመመለስ አልቻልኩም። ሁለት ሆኛለሁ ግን አልቻልኩም። ከዛ ግን ማድረግ የፈለኩ ምንድን ነበር አንስቼ እንደዚህ የእንትን የአበባ ማስቀመጫ ነው ግን እህቶቹ አሉ
አጋጣሚ ረፍት ቦታ ስለነበረ በቃ በዚህ ግንባር ነው የምለው ብዬ ጨከኝ። በቃ ምን ብዬ ላስረዳ? ራሴ አይደለሁም ራሴን መቆጣጠር አልችልም። ሰውነቴ በጣም ነው የሚንቀጠቀጥብኝ። ከዛ ደግሞ እንደዛ እንኳን አድርጌ ወርጉሬ መሀል ላይ አሳርፌ እሱንም ሳይመጣው እሱ ግን ያለ ወትሮ ትዕግስተኛ ነበረ። ያለ ወትሮ በፊት እሱ እኔን ደብድቦ ያደማኝ ነበረ ማለት ነው። አሁን ግን ራሴ ነገር ፈልጌ ራሴ እንዲያደማኝ የሆነ እንዲገለኝ ነበር የምፈልገው ማለት ነው። እና መናፍስት እንዲህ ያደርጋሉ ወይስ እሱ የእሱን የቀጠቀጥኳቸው መናፍስት እኔን እየተበቀሉኝ ነው ወይ? እና ራሴን መቆጣጠር አቅቶኝ ነበር። በሰዓቱ ታለፈ በኋላ ሊይዙኝም ቢፈልጉ ሲይዙኝም እጄን መንጭቄ ጥላቸዋለሁ። እነሱ ወጡ ትተውኝ። ከዛ ተመለሰልኝ እና ወደ ራሴ ስመለስ ግን በጸጸት በጣም አልቅሼ በቃ እኔ እንጃ እነሱ ሌላ ነገር ነው ያወሩብኝ። እኔ ግን ለመድኃኒዓለም እኔ አይደለሁም ብዬ ነው እንትን ያልኩት። መልካም እሺ የታለም ግንኙነታችሁን አሳልፈ ስጪ። እሺ አሳልፈ ስጪ። አሳልፈው መስጠት ብቻ ሳይሆን ስለ ግንኙነታችሁም ደግሞ መልካም ነገር አድርጊ። ለምሳሌ ለእመቤታችን ለቅድስት ድንግል ማርያም ግንኙነትሽን አሳልፈሽ መስጠት ከሱ ጋር ያለሽን ግንኙነት በእርግጥ የሰይጣን ስራ ነው እንደ ያደርጋል። አዎ ያደርጋል። በደንብ ነው የሚያደርገው። አላይ ተብሎ የተላከ መተት አንድ አላይ ተብሎ የተላከ መተት ካለ ሚስት ላይ ባል ላይ ያደረ ከሁለት አንዳቸው ላይ ያደረ አንድ ጥያቄ ደግሞ እሷን ከኔ ጋር ቆይ ላስተካክልና በአንድነት መልሰው እንዲመች ማለት ነው መልሱ። በመጀመሪያ እኛ ማለት በቃ 2 ዓመት ሆኖናል እና እሱ አይፈልግም። እኔ ስቀርበው እሱ ይርቃል። እሱ ሲርቀይ ደግሞ እኔ ቀርቧለሁ ማለት ነው ከመጀመሪያው። አሁን ግን የመጨረሻ በቃ በእድመታም ጠይቄ በቃ አቁሚ ምናምን እንደዚህ ስትለኝ ነገሮች በጣም ስለተዘባበቱብኝ ራሴን የከለከልኩበት ምክንያት ኃጢአት እየሰራሁ ስለመሰለኝ ነው። በዛን የተነሳ ግን ጥጋችን ይዘን ሁላችንም እያለን እኔ ግን እጄ አያርፍም። ስለሱ ጸልያለሁ፣ ስለሱ መቁጠሪያ ስለቀጠቀጥኩ ነው ብዬ አሰብኩኝ። ደግሞ አሁን እሺ በቃ አብረን ካልኖርን ቃል ኪዳንክን እንካ ብዬ ስለው አሁን ነገሮች ይቅርታ ጠይቀው ይቅርታ በኋላ አይፈልግም መቀበል። ሰይድ አወራሻለሁ ነው የሚለው። ቃል ኪዳንክን ተረከበኝ ስለው አይፈልግም፣ እምቢ አለ። ይሄንንም አንድ ጋር መልስልኝ። እህት አለምዬ መጀመሪያ ብታዳምጪ እኮ አሪፍ ነበረ። አንድ ላይ ነው አያይዤ መልስልሽ። ጥያቄ ከጠይቃችሁ በኋላ ዝም በሉና አዳምጡ። እሺ ሀሳብ ስለምትሰርቁ በደንብ ልትረጂ የሚገባው ነገር አለ። የመጀመሪያው ነገር አንደኛ ግንኙነትን አሳልፎ መስጠት ነው። ለምትወጁ መልአክ ሊሆን ይችላል፣ ለመብራን ሊሆን ይችላል፣ ለልዑል እግዚአብሔር ሊሆን ይችላል። አሳልፎ መስጠት። ስለ ግንኙነታችሁ ደግሞ የሆነ ኮመን የሆነ ጸሎት ጸልይ። መልክ ሊሆን ይችላል። ለምሳሌ ለቸሩ መድኃኒዓለም ግንኙነትሽን አሳልፈሽ ከሰጠሽ የቸሩ መድኃኒዓለም ስለ ግንኙነታችሁ መልክ ሁሌ መጸለይ ግልጽ ነው። በቋሚ ጸሎትሽ ላይ ስለ ግንኙነታችሁ ብለሽ መልኩን ሁሌ ማድረስ። ከዛ ልክ መልኩ እንደጸለሽ ግንኙነታችንን ጠብቅልን፣ አንድነታችን አጽናልን፣ እርስ በርስ አዋደን፣ አፋቅረን መሀላችን ገብቶ የሚበጠብጠውን ጸባችን የሚቀይረውን ክፉ መንፈስ አርቅልን ያስ ተማጸኛለሽ። መንፈሱንም በዛው መቀጥቀጥ ስርዓት ማስያዝ ይቻላል። ይሄን አድርጊ። ሁለተኛ ሲቀጥል ደግሞ አንድ ነገር አለ። መንፈስ ስሜታዊ ያደርጋል። አዎ የብዙዎቻችን ችግር አንድ ነገር አለ። ተመልከቱ። ወይ ጓደኛሽ ወይም ጓደኛ የሆነ ስህተት የሰራ ይመስለንና በጣም ነው ስሜታዊ የሚያደርገን አይደለም? እንደዚህ አይነት ችግር ሁላችንም ጋር አለ አይደል? ተሳሳትኩ እህት ወንድሞች? አዎ አለ። ከምን አንፃር እንደሆነ እኮ አናቅም፣ አልመረመርንም፣ ለመመርመር አንሄድም፣ አንጓዝም። ይሄ እንዲህ ሊሆን ይችላል፣ እንዲህ ከሆኑ ተፈጥሮ ሊሆን ይችላል አንልም። እረረ እሱ ለካ እንደዚህ እየሆነ ነው፣ እሷ ለካ እንዲህ እየሆነች ነው እንልና በቀጥታ ወደ ተግባር ነው የሚገፋፋን። በቶሎ እንድትፈጽመው የሚያስቸኩል ሀሳብ ደግሞ ከዲያብሎስ ነው ይላል መጽሐፍ። ሰይጣን አንድ ነገር ካሳየን ወይም ካሳሰበን በኋላ ስሜታዊ ነው የሚያደርገን። አሁንም እንድንፈጽም የሆነ ነገር እርምጃ እንድንወስድ እንጂ እንድንመረምር ቆይ እስቲ ላጣራ መጀመሪያ እስከ ጥግ ድረስ እስቲ ይሄን ሁኔታውን ልይ አንልም። ቀጥታ ወደ ተግባር ነው የምንገባው። ይሄ ችግራችንም የኛም ጭምር ችግር አለ። አጋንንቱ ምንድነው የሚሆነው እዚህ ጋር ታዲያ? ቤንዚን ነው የሚሆነው። እሳቱ ነዷል፣ እኛ እሳቱን አንድደንለታል። እሱ ደግሞ ምን ይሆናል? የነደደው እሳት ላይ
ቤንዚን ሆኖ ቁጭ ያቀጣጥለዋል ማለት ነው። ስለዚህ አንቺ ራስሽ መማር ያለብሽ ነገር ምን መሰለሽ? አየሽ ከምን አንፃር እንደሆነ አልመረመርሽም። ቀጥታ በዩ እንደዚህ እያደረገ ለካ የሚል ሀሳብ ገፋፋሽ። ያንን መቆጣጠር አልቻልሽም። ምክንያቱም ሰተሽዋል። ለንዴት ልብሽን ከፍተሻል፣ አስቀድመሽ ከዛ በኋላ ወደ ተግባር እንድትገባ ያደረገሽ ማለት ነው። አንዱ ይሄ ነው። ግን እንደ አንድ ጥሩ ሰው ምንድነው ማድረግ የነበረብሽ? እንዲህ አይነት ነገር ሲያደርግ አንደኛ ዝም ብለሽ እስከ ጥግ ድረስ መከታተል፣ ምንነቱን በደንብ ማወቅ። ትዕግስት እያጣሽ ከሆነ ጌታ ሆይ ትዕግስትን አድለኝ ማለት መጸለይ። አቡነ ዘበሰማያት ሰላም ለኪ ጸሎተ እግዝእትነ ማርያም መጸለይ። ንዴት ከአይወላችሁ ወንድሞች ከአቅም በላይ ልትቆጣጠሩት የማትችሉ ንዴት እየተሰማችሁ እንደሆነ ካወቃችሁ ቶሎ ብላችሁ ሰላም ለኪ አድርሱ። እየሰማችሁን አይደል? ቶሎ ብላችሁ ሰላም ለኪ ዘነሰግነ ብለኪ ማለት መደጋገም። የብርሃን እናቴ አረጋጊኝ ማለት እመቤቴ አረጋጊኝ፣ ርሪተ ህሊና አረጋጊኝ፣ ልቤን አረጋጊያት እናቴ ሆይ ስሜታዊ ከመሆን ጠብቂኝ ስትሏት እመቤታችን ወዲያው ነው የምታረጋጋችሁ። እግዚአብሔር ይገስጽ። እሺ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ማን ናችሁ እንደዛ አደረጋችሁት? የራይሎ ደም መንፈስ። እሺ ሌላስ? የቤተሰብ ዛር። ሌላስ? ሁላችንም አለ። ሁላችንም ከሱ ለምን ትቀጠቅጣለህ? እሱን ምን አገባት ስላስቢትም በይትን ምን አገባት? እሱ ጋር ሆኖ የሚያስደበድባትስ ማን ነው? አይነጥላ በቃ አይነጥላ ሚስቴ እኮ ናት። ምን አገባት? እኔ ነው ህይወቷን ብጥብጥ ያረኩላት እሷ። እሺ አይነጥላ። ሌላስ? የዝሙት መንፈስ አለን። በዝሙት ፈትነታን ነበር። እምቢ አለች። ሌላስ የቀረ ማን አለ? አይሰማችሁም እንዴ የኔ ድምጽ? እህት ወንድሞች አሁን ይሰማል። እሺ ሌላ የቀረ ማን አለ? በአጋዕዝተ ዓለም በቅድስት ሥላሴ ስም አለ። ሁላችንም የደብተራ ታለን መስራት እንዳታወጣ ዝክር እንደዘክር ዝክሯን ቀጥ ገንዘቧን ብትክል በቃ የምታደርገውን ያሳጣናት። ግማሽ ሰው ግማሽ እብድ ነው ያደረግናት። በቃ መሳቂያ ነው ያደረግናት። እሺ ሌላስ? ሌላስ የቀረ? ጸሎት እንዳትጸልይ ጸሎት እንዳይሰማ ግን እሷ አታቋርጥም፣ ተስፋ አትቆርጥም። ደግሞ ይቺ መናጢ። እሺ በአጋዕዝተ ዓለም በቅድስት ሥላሴ ስም አሁን ከሰው ነው ታውጡ። ቶሎ ሙሉ ለሙሉ ከሷም ሰብስበናል። ውጡ። ዛሬ አባቷ ሰብስቦናል እኮ ይዞናል። ከመላ ሰውነቷ ከህይወቷ ውጡ ቶሎ። ሰብስበናል። እሺ 40 ክንድ አየለ ይውጡ ከሰውነቷ ከሱ 40 ክንድ አየለ ቶሎ ውጡ። ውጡ ሙሉ ለሙሉ። አይነ ጥላ ውጣ። የራይሎ የደም መንፈስ የደብተራ ሁላችሁ የዛር መናፍስት በአብ በወልድ በመንፈስ ቅዱስ ድምፅ አይሰማ? ያንተ ይሰማል። አትናገርም እንዴ? በአብ በወልድ በመንፈስ ቅዱስ ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይለ የሥላሴ ወፀወነ የሥላሴ በስመ ሥላሴ ተተክት ከይሴ አጋዕዝተ ዓለም ቅድስት ሥላሴ ይበቀል። ከኔ ተርኳል የተነስ
ተነስተናል። በአብ በወልድ በመንፈስ ቅዱስም በአብ በወልድ በመንፈስ ቅዱስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቱ ወጥተን ሁላችንም ከሞላ ሰውነቱ ወጥተን በአጋዕዝተ ዓለም በቅድስት ሥላሴ ስም ዳግም በትዳር ሕይወታቸው ጣልቃ ላንገባ 40 ክንድ አየር ላይ ከፍ ብለን ታስረን ተገዝተናል። 40 ክንድ አየር ላይ ተገዝተን ታስረናል። ይኸው እጅ ሰጥተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጥራ ቤት እንላለን፣ ምንም ስራ አንሰራም። ከፈታ ታሪክ ገና ጀምሮ ምንም ስራ አንሰራም። መልሷት ወደ ራሷ መልሷት። እሺ ወለተ መድን አቤት ወንድማት፣ ይኸውልሽ ንዴት ሲመጣ እሱም ሊደበደብሽ ሊሆን ይችላል። አንቺም ደግሞ ንዴተኛ ሊያደርግሽ ይችላል። የዚህ ሰዓት ቶሎ ብለሽ የምታውቂውን ጸሎት መጸለይ ግልጽ ነው። ሰላም ለኪ ማድረስ ወይም ኦ ሚካኤል የሚለውን አጭር ጸሎት መጸለይ ግልጽ ነው። ከዛ መጸለይ ብቻ አይደለም። ሰላም ለኪ ስትጸል አንዳንዱ ሰላም ለኪ ብቻ ነው የሚደግመው፣ ግን መብራንን አይጠራትም። እንዲህ ያላችሁ ነው የምትጸልዩት። አሁን ለምሳሌ ይኸውላችሁ ሰላም ለኪን ዘንሰግድ ለኪ ማርያም ምንን አስተበቅባኪ ማርዌናዊ ተማጸንብኪ በእንታና ምኪ ወያቄ ማቡኪ ማህበረኔው ድንግል ባረኪ ካላችሁ በኋላ የብርሃን እናት እመቤቴ አረጋጊኝ፣ የምትፈልጉትን ትጠይቃላችሁ። ይዛ ሰላም ለኪ እንዳደረሳችሁ የምትፈልጉትን ትጠይቃላችሁ። የብርሃን እናት እመቤቴ አረጋጊኝ፣ እናቴ ወይ ከስሜታዊነት አውጭኝ፣ እናቴ ወይ ከዚህ ፈተና አውጭኝ፣ ጠብቂኝ፣ አድኝኝ ስትሏት ፈጥናት ደርሳ ታስጥላችኋለች። ግልጽ ነው አይደለ? ዝም ብሎ መጸለይ ብቻ ሳይሆን መድገም ብቻ ሳይሆን እየደገማችሁ የምትፈልጉትን መጠየቅ፣ በመሃል እየደገማችሁ የምትፈልጉትን መጠየቅ። እንደዛ ነው የሚጸለየው። እሺ የምትፈልጉትን ወይም ደግሞ መዝሙረ ዳዊትም ከምዕራፍ መጸለይ ይቻላል። በተለይ መዝሙረ ዳዊት 139 አቤቱ ከክፉ ሰው አድነኝ፣ በልባቸውም ክፉ ካሰቡ ከአመፀኞች ሰዎች ጠብቀኝ የሚለው ፓርት። ቀኑን ሁሉ ለሰልፍ ይከማቻሉ፣ ምላሳቸው እንደ እባብ ሳሉ፣ ከከንፈራቸው በታች የእባብ መርዝ ነው። አቤቱ ከኃጢአተኞች ሰዎች አድነኝ፣ እርምጃዬንም ሊያሰናክሉ ከመከሩ ሰዎች አድነኝ የሚለው ፓርት። ትዕቢተኞች ወጥመድን ሰወሩብኝ፣ ለእግሮቼም የወጥመድ ገመድን ዘረጉ፣ በመንገድ እንቅፋትን አኖሩ የሚለው እሱ መዝሙረ ዳዊት መዝሙር 139። እንደዛም እያልን መጸለይ መድገም እንችላለን። ወይም ደግሞ አቤቱ በስም አድነኝ መዝሙር 53። ብዙ የትኛውን ጠቅሼ የትኛውን ልተው? ብቻ የምታውቁትን መዝሙረ ዳዊት ክፍል አለ አይደለም? እሱን በደንብ መያዝ፣ ከዛ በኋላ መጸለይ፣ መደጋገም። እየደጋገማችሁ መድኃኔዓለም ድረስልኝ ማለት ይደርስላችኋል። ያንን ማድረግም ይቻላል። እሺ ሌላ ጠያቂ? አጸደ ማርያም እግዚአብሔር ይስጥልኝ። የኔ ጥያቄ ወንድሜ ከወገቤ በላይ በጣም እንደ እንፋሎት ይጀምረኝና ከዛ ያልበኛል፣ ሙቀት ይለብኛል። ከዚህ በፊት እንደዚህ አልነበረም። በጣም ነው መሞቀቱ፣ ደግሞ በጣም ነው የሚያቃጥለኝ። ልቤን ደግሞ ልክ እኔ እንጃ ልክ ምሞት ሁላ ይመስለኛል። ልቤ ውስጥ ስሜቱ ራስ ግራ የሚያጋባ ነው። እዚህ ይሰማኛል። እና አዲስ መንፈስ ይገባ ነው የነበረ ነው እንደዚህ የሚሆን ወይስ ምን አይነት መንፈስ ነው? አሁን ራስ እያቃጠለኝ ነው። እንደዚህ አይነት የሚያደርገኝ እንዴት ነው? በጣም ተቸግሬያለሁ። በዚህና በዚህ አብራራልኝ ብዬ ነው ወንድም። እሺ እህት ዓለም እዚህ ጋር መረዳት አለብሽ አንድ ነገር። የተቀመጠም እንዲህ አይነት ስሜት ሊያመጣ ይችላል። አዲስ የገባም እንዲህ አይነት ነገር ሊያመጣ ይችላል። የተቀመጠም አዲስ የገባም ነገር ግን የሆነ ልትሞቺ ነው እንደዚህ አይነት ስሜት ካለ ወይ ግደል ተብሎ የተላከ መተት፣ ግደላ ተብሎ የተላከ መተት፣ ወይም ደግሞ ለመግደል የሚፈልግ የሞት መንፈስ፣ የዛር መንፈስ፣ እነኚህም መናፍስቶች ሊኖሩ ይችላሉ። ከዛ አንጻር ነው እንደዚህ አይነት ነገር ስሜት የሚሰማን። በአጭሩ ልሞት ነው እንዲህ አይነት ፍራቻ ካለ የሚፈልግ መንፈስ አለ። የእሱን ፍላጎት ነው በሊናችን በሀሳባችን የሚያመጣው ነው። ነገር ግን አንድ ነገር ወቁ፣ አጋንንት ልግደል ስላለ መግደል አይችልም ካልተፈቀደለት። አንድ ይሄንን ያዙ።
እኔ እግዚአብሔር ነኝ አንተ ምንም ማድረግ አትችልም ማለት እግዚአብሔር ነው የሚያኖረኝ ህይወቴ እስትንፋሴ መድኃኒዓለም ነው ከሱ ውጭ የኔን እስትንፋስ የሚወስዳት የለም ማንም የለም እያልሽ መጸለይ ሌላው ደግሞ መዝሙር 54 አቤቱ ጸሎቴን አድምጥ ልመናዬንም ቸል አትበል ተመልከተኝ ስማኝ በሐዘኔ ተቅበዘበዝኩ ተናወጥኩ ተናወስኩ ልቤ በውስጤ ደነገጠብኝ ፍርሃትና እንቅጥቅጥ መጡብኝ ጨለማም ሸፈነኝ የሚለው ፓርት አለ አይደል የሞት ድንጋጤ ወደቀብኝ እንደዛ እያልሽ መጸለይ እንደዛ እያልሽ መንፈሱን ምን ማድረግ መቃወም ግን በጸሎት እንዳትሰንፊሽ በደንብ መበርታት አለብሽ መበርታት መንፈሱንም መቃወም የኋላ ኋላ ግን መያዙ አይቀርም አንዳንዴ ስጸልይም አንዳንዴ ዝም ብሎ ስራ ቦታውኝም አንዳንዴ በጣም ማቃጠል ነው አሁን በጣም የሚያስጨንቀኝና ልክ እንደ የበረሃ ምድረ በዳ ስራን አቁም ማለት ስራን አቁም እያልሽ መልኩን የመድኃኒዓለምን መልክ ጸልየሽ መቀጥቀጥ ስራን አቁም በመድኃኒዓለም ስም እረፍ እያልሽ ማስቆም ይቻላል ግን አስቀድመሽ መድኃኒዓለምን ጌታ የመድኃኒዓለም እንዲህ ያደረገ የሚፈተነኝ መንፈስ ስራውን አስቆምልኝ ብሎ መጠየቅ ከዛ መጨረሻ ላይ ጸሎት ባደረሽበት የጸሎት ውሃ መጠመቅ ለአጋንንት እሳት ይሁንበት እያልሽ መልካም እሺ ሌላ ጥያቄ ወለተ ስላሴ እሺ እግዚአብሔር ይስጥልኝ እንኳን አደረሳችሁ እንኳን ያው ገብቼም አላቅም አዳምጣለሁ በውስጥም እቀጠቅጣለሁ ከካናዳ ነው እንትን የምለው ጥያቄ ያለኝ እኔ ባለቤት አለኝ አሁን ያለችው ልጅ አሁን የተናገረችው ልጅ እኔ ጋርም አለና ሰውነቴ በጣም ያቃጥለኛል አሁን የፋሲካን ጾም ጨርሼ እንትን ካልኩ በኋላ እግሬ ላይ ህመም አመጣብኝ እንደ ብርድ አስመስሎ በቃ ቁርጥማት ሁለቱንም እግሬ እየተፈራረቀ ማለት ነው እና ባለቤቴ ደግሞ እንትን አይልም ይቃወማል ምርግርማንም ሁሉንም በቃ ቤተክርስቲያንም አይሄድም እና ከሱ ወደ እኔ የመምጣትና ለምሳሌ በህልም እሱ ሀገር ቤት ሄዶ መጣና ሶፋ ላይ ቁጭ ብሏል እሱ እኔ ከጀርባው ከጎኑ ተኝቼ በእጁ ላይ የሆነ መድኃኒት አስቀብሮ አሳየኝ ይሄ ነገር በህልሜ ነው ያየሁት ይሄ ነገር አጋንንት ነው የሚያሳየው ወይስ እግዚአብሔር ነው ያሳየኝ ይሄ አንዱ ጥያቄ ነው አድርጎት ሊሆን ይችላል ያ እና በአመቱ ነው ተመልሶ የሄደው በቃ ወደ ኢትዮጵያ እዚህ መጥቶ በአመቱ ገና ማንም ሰው በማያደርገው በአመቱ ተመልሶ ሄደ በቃ አልተስማማንም በእምነትም አልተስማማንም ምንም እንትን አላልንም ማለት ነው በእምነት ሲባል ሌላ እምነት ነው እሱ ክርስቲያን ነው በስም ክርስቲያን ነው ግን ቤተክርስቲያን ወሰድኩት ሊቀበል አልቻለም መምሬ ነው ከዚህ መተው ነበር እሱ ጋር ወሰድኩት ጭራሹኑ እሳቸው በሰይጣን ነው የሚያስጨው ቆይ እህቴ አንድ ነገር ጠይቅሽ ወደዛ ከመግባት በፊት አስቀድሞ ንስሐ ገብቷል ስጋው ደሙን ይቀበላል እሱ ነው ዋናው እሱ ነው ስጋው ደሙ አይደለም በወቅቱ እኔም ራሱ በጣም ደካማ ስልክ አካባቢ ያደኩበት አካባቢ ያው በጠቋይ የሚመጣበት አካባቢ ነበረ እኔም ደካማ ነበርኩኝ በዚህ ነገር ማለት ነው እያደር ነው በራሴ በቃ እየመጣሁኝ እዚህ ጋር የደረስኩት እና ክርስቲያን ነው ሲያገናኙኝ እሱ ክርስቲያን ነው ሲባል በቃ እሱ ይቀይረኛል የሚል ነው የገባሁት ማለት ነው እዚህ ትዳር ውስጥ የስጋው ደሙ የሚባል ነገር ጭራሹ ነው የለም እሱ ላይ ነው አሁን እኔ ንስሐ ገብተን ስጋው ደሙ እንቀበል በመሐላችን ልጅም እንቢ ብሏል ስለዚህ ይሄ ነገር ያገረግረው እሱ ሊሆን ይችላል እባክህን ምናምን ስለው እኔ ካንቺ ጋራ ንስሐ ስጋው ደሙ ማልቀበልም ንስሐ ማልገባም አለኝ ካንቺ ጋራ አዎ ካንቺ ጋር ነው ያለኝ እንደዚህ በቃ እሱ ሳይሆን እሱ ላይ ካንቺ ጋራ ሲባል ምክንያት ቆይ ገብቶኛል ግን ካንቺ ጋራ አልቀበልም ሲል ከኔ ጋራ ለምን ብለሽ አትጠይቂም እንዴ አዎ እኔ ካንቺ ጋር ብሎ እንግፍግፍ ነው ያለው በቃ ሲናገር እንግፍግፍ ነው የሚለው በቃ ሲናገር እኮ ምክንያቱን ስለው በቃ እኔ እንትን አለም አልገባም እናትየዋ ቆራቢ ናቸው ተብዬ ለእናትየዋ ደወልኩና ማዘር ንስሐ አባት አግኝቻለሁ እና ንስሐ እንግባ እያልኩት አሁን ጊዜው የከፋ ነው እኛ ትልልቆች ነን ትንሽ አይደለንም እና ምንድነው የሚሻለው ገና እኮ ናችሁ ምን ሆናችሁ ነው ምናምን ነገር አለች
እናትየዋ እንግዲህ ቆራቢ ናቸው። ከዛ ሲሉኝ እናትየዋን ታውኩኝ፣ በእናትየዋ አስመከርኩ፣ በእህትም ለእህት ነገርኩ፣ ላገናኘኝ ሰውም ነገርኩኝ። አሁን እንግዲህ ያው ሆድና ጀርባ ሆነን ቁጭ ብለናል። እኔ ያው ቤተክርስቲያን ሄዳለሁ፣ ጸልያለሁ፣ ሰግዳለሁ። ቤታችን ትንሽ ነች፣ ያጠገቡ እዚሁ በቻልኩ መጠን ቀጠቅጣለሁ። ብዙም ትምህርት የለኝም ግን እሺ አነባለሁ። እህት አለምዬ ይኸውልሽ ወደ ዋናው ሀሳብ ልግባልሽ። ሰዓቱ እየሄደብን ስለሆነ እሺ እጥር ምጥን አድርጌ ልመልስልሽ። እሺ መልካም አዎ። አንድ ነገር አለ። በእርግጥ እንደዚህ አይነት ነገር ከመፈጠሩ በፊት አስቀድሞ የብዙዎቻችን ችግራችን ምን መሰላችሁ? በቅዱስ ቁርባን ስለማናገባ እንዲሁ ዘም ብለን በደመነፍስ ትዳር ውስጥ ዘው ብለን ስለምንገባ በትክክል ስለማናጣራ ይሆንናል አይሆንንም ብለን በጸሎት ሳንጠይቅ ዝም ብለን እንዲሁም ገብተን በኋላ መውጫው ይጠፋናል። ምን ማድረግ እንዳለብን ግራ ይገባናል። አንዱ ይሄ ነው ችግሩ እህቴ። እውነት ነው። ስለዚህ ክርስቲያን መሆኑን ብቻ ነው ያየሽው፣ ግን ክርስቲያን የሆነ ሁሉ ክርስቲያን አይደለም። የተግባር ክርስቲያን አለ፣ የስም ክርስቲያን አለ። እና አንድ መረዳት ያለብሽ ነገር ይሄ ነው። ስለዚህ ይሄን አልመረመርሽም። በእርግጥ ያ ነው ዋጋ እያስከፈለሽ ያለሽው። አሁንም ግን ማድረግ ያለብሽ አንቺ መቁረብ ትፈልጋለሽ፣ እሱ መቁረብ አይፈልግም አይደል? አንቺ መቁረብ ትፈልጊያለሽ። ድምጽ አይሰማችሁ? ይሰማል? እሺ ይሰማል። መልካም። አንቺ መቁረብ ትፈልጊያለሽ፣ እሱ መቁረብ አይፈልግም። በዚህ መሀል ላይ እንዴት ላድርግ? እሱ ደግሞ ከአንቺ ጋር እምቢ እያለኝ ነው። እዚህ ጋር ማድረግ የምንችለው አንድ ነገር ነው። የምንችለውን እናደርጋለን። ምንድነው የምናደርገው ከተባለ ሁለት ስራ እንስራ። አንደኛ ሱባኤ እንግባ። የትዳር አጋራችን ለቅዱስ ቁርባን ፈጣሪ እንዲያበቃው ልቡን እንዲከፍት ችግሩን አስወግዶ ለቅዱስ ቁርባን እንዲያበቃው ማለት ነው። ይህን እናደርጋለን። ከዛ በኋላስ በንስሐ አባት እናስመክራለን። እኔ መቁረብ ፈልጋለሁ፣ እሱ መቁረብ አልፈልግም እያለ ነው። ለሱ ብዬ ደግሞ የኔን ነፍስ ማጣት አልፈልግም፣ እባካችሁ ምከሩልኝ ብለን እነግራለን። ለካህን መናገር ማለት ለቤተ ክርስቲያን መንገር ማለት ነው ባጭሩ። ይህን አድርገን መፍትሄ ከሌለው ምርጫ ነው እንግዲህ። ጌታ ምንድን ነው ያለው? ከኔ ይልቅ ሚስቱን የሚወድ ወይም ባሏን የምትወድ እናት አባቱን የሚወድ ወይም ልጁን የሚወድ ለእኔ ሊሆን አይገባውም አይደል? ስለዚህ እንዲህ አይነት ቆራጥነት ውሳኔ ደግሞ ይጠበቃል። መጨረሻ ላይ ያስፈልጋል፣ ግድ ነው። ምክንያቱም የመዳን ጉዳይ ነው። ድንገት ሞት ሊመጣ ይችላል አይደለም እንዴ? አይመጣም? ይመጣል። ድንገት ሞት ይመጣል። እያዘናጋ ድንገት ወይ አንቺ ልትጠሪ ትችላለሽ፣ ወይ እሱ ሊጠራ ይችላል ድንገት በመሃል። ለምንድን አልቆረብሽው ተብለሽ ስጠይቂ ይኸው ባለቤቴ ቁረብ እያልኩት እምቢ ብሎኝ ነው፣ አዘግይቶኝ ነው መልስ ይሆናል? በፈጣሪ ፊት አይሆንም፣ መልስ ሊሆን አይችልም። ስለዚህ ግን ወደዛ ከመግባቴ በፊት ምን ላድርግ ከተባለ ሁለት ስራ ነው የምትሰሪው። አንደኛ ሱባኤ ጠይቆ መማፀን ለቅዱስ ቁርባን እንዲያበቃው፣ ሁለተኛ በንስሐ አባት ይዘሽ ማስመከር። ወይም ንስሐ አባት እንኳን በእርግጥ አንዳንድ ንስሐ አባቶቻችን ለመምከርም ብዙም የታደለ አይደለንም፣ ማለቴ አይመክሩም። ግን እንደዛ እንኳን ባይሆን መምህራን አሉ አይደል? የቤተ ክርስቲያን መምህራን። አንድ መምህር ስልክ ቁጥሩን ተቀብሎ ባለቤቴን ምከርልኝ፣ እኔ መቁረብ ፈልጋለሁ፣ ባለቤቴን አልቆርብም እያለ ነው። እናንተ ደግሞ መምህራን ናችሁ፣ ቁረቡ እያላችሁ ታስተምሩናላችሁ። ስለዚህ ባለቤቴን ሰብካችሁ መክራችሁ ምን አድርጉልኝ? መልሱልኝ። ይህንንም አድርገሽ መፍትሄ ከሌለ ያለሽ አማራጭ አይቴ ለራስሽ ነፍስ ድነት ማሰብ ነው። ራስን አድን የሚለው መጽሐፍ፣ ራስን አድን፣ ወደኋላ አትይ፣ በዚህ ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተ ምን በል አምልጥ። የሎጥ ሚስት ሎጥና ሚስቱ ልጆቹ አብረው ሰዶም እየተቃጠለች እያለ ቶሎ ቶሎ እየቸኩሉ ይወጡ ነበር ከከተማዋ። ከዛ ወደ ኋላ እንዳታዩ ብሏል የእግዚአብሔር መልአክ፣ እንዳታዩ። እንደዚህ አስጠንቋቸው ልጆቹና ባልየው ጠበቀ ሎጥ። ሚስቱ ግን ችላ ብላ ዞር ብላ አየች፣ የጨው ሐውልት ሆና ቀረች። እነሱ ዳኑ፣ እሷ ምን ሆና ቀረች? የጨው ሐውልት። ስለዚህ ራስን ማዳን ነው ማለት ነው። እውነት ነው። የጨው ሐውልት ማለት ጨው ይሟሟል አይደል? ጉልቻ ቢያደርጉት አይሆንም። አታክልት ላይ ቢያስቀምጡት ያደርቃል አታክልት።
ልክ እንደዛ ነው። ይሄም የጨዋ ሐውልት መሆን ማለት ይሄ ነው፣ ማይመለስ። ስለዚህ ከኛ የሚጠበቀው ይሄንን ነው ማድረግ የምንችለው። እሺ እህቴ። አዎ አዎ። እና ይሄኝ አሁን ይሄንን ያልኩህ በእጁ ላይ በቀኝ እጁ ላይ ተቀብሮ ያየሁት ምሳሌ ነው። አጋንንቱ ነው የሚያሳየኝ ወይስ ምንድን ነው ብዬ ጠረጠርኩኝ ማለት ነው። ሱባኤ ገብተሽ ነው? ኧረ አጠገቡ ተኝቼ እንደዚሁ ዝም ብዬ እሱ ከሀገር ቤት መጣ አጠገቤ እሺ ቁጭ ብሎ ነበር እና እኔ ደግሞ ተኝቼ ሽልብ አረገኝ ሶፋ ላይ እንደዚህ ሽልብ አረገኝና ፈጣሪም ያሳያል እህቴ፣ እግዚአብሔርም ያሳያል። ምናልባትም እጁ ሊኖርበት ይችላል። ምክንያቱም ምንም አያደርግም የምንለው አይነት ሰው አይደለማ። ለምን ካልሽኝ መንፈሳዊ ሕይወት የለው፣ አይቆርብ፣ አዎ አይጸልይ፣ አይሰግድ። ይሄ ሕይወት የሌለው ሰው ደግሞ አያደርግም ተብሎ እንትን አይደመደምም። አይደረግም። አዎ እንደገና ደግሞ በቀደም ለታም እንደዚሁ እሱ ወጥቶ ይመስለኛል እሱ ወደ ውጭ ይወጣልና እሱ ወደ ውጭ ሲወጣ የመድኃኒዓለም ስር ይሄ እግሬን የሚያመኝ ግራ እግሬን ያመኛል እና ግራ እግሬ ላይ የመድኃኒዓለም ስዕል አያለሁ። እሱ ሲወጣ ነው፣ እሱ ከቤት ሲወጣ ነው እና ልክ እሱን ወደ ውጭ አውጥቼ ወደ ውስጥ ስመለስ ነው ልክ የመድኃኒዓለም ስዕል ሳይ እንዴ እኔ እኮ የማይገባኝ ነው፣ እንዴት የመድኃኒዓለም ስዕል እኔ እግር ላይ ይታተማል እላለሁ። ከዛ መልሳ ደግሞ ቀን አሁንም ጎንበስ ስል የመብርሃንን አያለሁ። እንዴ ይሄ ነገር ምንድን ነው የሚያሳየኝ? በቃ በራሴ እንትን መጠራጠር ጀመርኩ። ምንድን ነው ለምንድን ነው ይሄንን ሊያሳየኝ ይቻለው ብዬ ተነስቼ ቤተክርስቲያን ሄጄ አልቅሼ ተመለስኩኝና እኛ ሀገር ትንሽ ሱባኤ መግቢያውም ንስሐ አባትም በጣም ከባድ ነው። አሁን ነው የመምህር ተስፋዬን ንስሐ አባት አግኝቼ በቀደም ለታ ነገርኳቸው። በመጽዋት እንትን ይተካልሻል ምናምን አሉኝ እንጂ እኛ ግን በቃ ያልሞከርኩት ንስሐ አባት የለም። ንስሐ አባቶቹም ነገርኳቸው፣ እሱንም እንዲመክሩልኝ እዚህ የነበሩትን። ጭራሹኑ ሌላ ነገር ነው ያየሁት እሳቸው ላይ ማለት ወደ ሌላ ነገር ነው የገባሁት። ንስሐ እሺ መልካም አይመቸኝም አሉ እሳቸው መልካም ማለት። እሺ ታለም ዞሮ ዞሮ መምህራንንም ማሰበክ ትችላለሽ። እሺ እንዲመክሩት ማድረግ ትችላለሽ። እኔ እንጃ እኔ ላስቸግርህ አንተን ወይ አንቱ ልበል አላቅም፣ ግን ይቅርታ ላነጋገሬ። አረ ችግር የለውም ታለም፣ አንተ ነው እንጂ መባል ያለብኝ። እሺ አባቴ ይዛንቱት ያለሽ። የቤተ እሺ ክርስቲያን ያው አስተማሪያችን ስለሆነ ገብቶኛል እኔ ልበልጥ ይችላል ገብቶኛል እና ምን ገብቶኛል። አለክ ስልኩን ሰጥቼ ከአጋጣሚ እንደው ከማዛ ወገን ነኝ። ስሜ ማዛ ነው፣ ክርስትና ስሜ ወለተ ስላሴ ነው። የእሷ ወገን ነበርኩኝ። እንደዚህ ንስሐ አባት ይዛችሁ እንደዚህ ብትገቡ ብትለው እዚህ ያሉ አንድ አባት ነገርኳቸው። እስካሁን ድረስ ይኸው 2 ወር አለፈ እነግረዋለሁ ብለውኝ ማለት ከፋሲካ በፊት ነበር እኔ ገብቼም እንትን ማለት የፈለግኩት ማለት እድሜም በልቼዋለሁኝ። እውነቴን ነው የምነግርህ፣ በመጥፎ ነገር ውስጥ ነው እድሜን የበላሁት። በውስጥ አውሪኝ። ለማንኛውም እታለም በውስጥ አውሪኝ። እሺ ስልክን ትልክልኝ? አላውቀውም ስልክ። ለማንኛውም በውስጥ አውሪኝ፣ በውስጥ ጻፊልኝ። እሺ እጽፍልሃለሁ። እሺ ሌላ ጥያቄ? አሜን አሜን። እቴ ሌላ ጥያቄ? ማ ወለተ ጊዮርጊስ። እሺ ወንድም አለም አመሰግናለሁ። ጸጋውን ያብዛል መድኃኒዓለም። እኔ ጥያቄ ያለኝ ትንሽም ባህሪ ያው በዚህ በሰሞን በጣም ተቀይሮ አስቸጋሪ ነው የሆንኩት። አብራኝ የምትሰራ ልጅ አንድ የጓንዳ ልጅ ነበረች። በቃ በጣም ነው በቃ ጠላኋት፣ ቤት ውስጥ በጣም ጠላኋት። እሷም የሆነ ተንኮል ትሰራብኛለች፣ ግን እኔ ደግሞ አብዝቼ ጠላኋት። ያየሁትን ነገር ለሴትዮዋ መናገር ሆነ። ግን ከተደረገ በኋላ ከተናገርኩ በኋላ ደግሞ ለምን እላለሁ ቁጭ ብዬ እንዴ ወንድማችን እኮ እንደዚህ አይደለም ያስተማረን፣ ለምንድን ነው እኔ ተቃራኒ መሆን ያቃተኝ እላለሁ። በቃ ቂም ይዝባታለሁ። በቃ እሷ ሳጸዳም ስበላም በቃ ሻወር ስገባ እሷን ነው በተንኮል ማስባት። አይሚሮዬ ላይ ሆኖ በቃ እሷን ነው ምን ላደርጋት፣ በምን ልበቀላት፣ ምን አድርጌ ከዚህ ቤት ላስወጣት የሚለው ነው ውስጤን እንትን የሚለኝ ማለት ነው። እና ምን እንደማደርግ ግራ ገባኝ። በቃ እኔ ልጅቷንም ልጎዳት አልፈልግም። በቃ አይሚሮዬ ግን የሚያስበው እሷን ነው፣ በክፋት ነው የሚያስበው አይሚሮዬ ማለት ነው። እሺ ይሄ ነገር ብትመልስልኝ። እሷም ደግሞ የጎሪጥ ነው የምታየኝ፣ በጣም የጎሪጥ ነው የምታየኝ። አትሰማኝም። ስጠራት እኔ ጓ ቁጭ ብላ ስጠራትም እንትን አትለኝም።
አስለምጃ ስትለኝ ሴትዮ ይሄንን አድርጊ ስላት እሺ አትለኝም፣ አላረግም ነው የምትለኝ። ከዛ እኔ ደግሞ የባሰ ነው በቃ ልበቀላት የምፈልገው። ግን እንዲህ ያለ ባህሪ እሺ እህት አለም እንዲህ አይነት ነገር የሚስተካከለው በጸሎት ነው። እሺ በጸሎት ነው የሚስተካከለው። ምንም በማድረግ በምትጸልይና አንደኛ አንቺን እንዲያረጋጋሽ ይሄ እንደዚህ አይነት ክፉ ሐሳብ የሚያሳስብሽ መንፈስን እንዲያስረው መማፀን። ሁለተኛ ሲቀጥል ደግሞ በመጽሐፍ ቅዱስ ራስሽን አረጋጊ። በመጽሐፍ ቅዱስ ቃል የመጽሐፍ ቅዱስ ቃል ምን ጊዜም አስታውሺ። ግልጽ ነው። ክፉ ለሚያደርጉብን ክፉ መመለስ እንደሌለብን፣ ለማንም ስለ ክፉ ፈንታ ክፉ አትመልሱ የሚል ቃል አለ። ግልጽ ነው። በእርግጥ ከፍታብሽ እሷ አንቺ የሚያናድድ ነገር ተግብራ ሊሆን ይችላል። አንቺ ግን ለማንም ስለ ክፉ ፈንታ ክፉ ምን አትበሉ፣ አትመልሱ። ይሄን ጥቅስ በደንብ አድርገሽ ደጋግመሽ ለራስሽ መናገር አለብሽ። ሁለተኛ ደግሞ ለሷ መጸለይ። ለሷ በተለይ ብዙ ጊዜ በሰው ላይ እንድንበቀል የሚያደርግ መንፈስ የምንበቀለው አንዱ በምንድን ነው ካላችሁ፣ በሰው ላይ እንድንቀና፣ በሰው ላይ ክፉ እንድናደርግ የሚወተውተንን መንፈስ የምናሸንፈው ለዛ ሰው ስንጸልይለት፣ ለምንጠላው ልንበቀለው ለምንፈልገው ሰው ስንጸልይ። ይሄ ሰይጣንን ያናድደዋል፣ እግዚአብሔርን ደግሞ ደስ ያሰኘዋል። ግልጽ ነው አይደል? አንዱ ይሄን አድርጊ፣ ጸልይላት፣ ለሷ ጸልይላት። አንቺ ጋርም ንዴት የሚጭረው መንፈስ እንዲታሰር አንቺም ጸልይ፣ መናፍስቱንም ደግሞ ገስጪ በመቁጠሪያ። ይሄን ማድረግ ነው። ሌላው ደግሞ የመጽሐፍ ቅዱስ ቃል ምንጊዜም አስታውሺ፣ ለማንም ስለ ክፉ ፈንታ ክፉ አትመልሱ። አንዳንድ ጊዜ ርኩሳን መናፍስት ሰውን ወክለው በሰው አንደበት የሚያወሩበት ጊዜ አለውና ከሰው ድንገት የማንጠብቀው ቃልና ተግባር ስንሰማ በሰውየው ላይ ከመፍረድ ይልቅ ሰውየው ላይ ሆነው የሚዋጉን አጋንንት በትዕግስት ሲብስም በጸሎት ልንዋጋቸው ይገባል። የኛ ቀንደኛ ጠላት ዲያብሎስ ነው። በስጋ ያሉና ጠላት የሚሆኑን ወገኖቻችን ፈቃዱን በልባቸው ላይ የሚዘራባቸው የዲያብሎስ ፈቃድ ተሸካሚዎች እንጂ ጠላት አይደሉም። የሰው ጠላት የለንም እኛ፣ የአጋንንት እንጂ። ስለዚህ መንፈሳዊ የጦር አፈሙዛችን ማነጣጠር ያለብን ሰው ላይ ሳይሆን ሰውየው ላይ ሆኖ የሚዋጉን ርኩሳን መናፍስትን ነው። ተረዳሽ አይደል? ስለዚህ ይሄንን ደጋግመሽ ማስታወስ አለብሽ። እኔ የሰው ጠላት የለኝም፣ እሷ አይደለችም የኔ ጠላት፣ እሷ ሳትሆን እሷ ላይ ሆኖ እንድናደድባት የሚያደርገኝን ክፉ መንፈስ እሱ ነው የኔ ጠላት። እዛ ላይ ነው ማነጣጠር ያለብሽ። ከአቅምሽ በላይ ሲሆን ንዴት ሲጭርብሽ ደግሞ ቅድም የመከርኩትን ምክር አሁን ደግሜ ልነግራችሁ ፈልጋለሁ። ጸሎት ማድረስ፣ አቡነ ዘበሰማያት መጸለይ፣ ሰላም ለኪ ማድረስ፣ ሊቀ ሰማዕት ቅዱስ ጊዮርጊስ የምታዘውትሪ ከሆነ ደግሞ የእሱንም መልክ ኦ ፍጡነ ረድኤት እምሩፀተ ነፋሱ አውሎ ለዚህ ጽዋ ከበተወክሎ ጊዮርጊስ ቀረብ ለምሕረት ለተሳሉ እያልሽ የቅዱስ ጊዮርጊስን መልክ መጸለይ፣ እንዲህ እያልሽ መጥራት። እሺ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ማነ አይነ ጥላ ጠቋር። ሌላስ ራሄሎ። ሌላስ የቀረ ሙዳ አለው መተት ቡዳ መተት። ሌላስ ወደ ሀገሯ እንዳትመለስ ያባ ጭንቅ ሆኖባታል። ተጨንቃ ሞታለች። ለምንድን ነው ጭንቅ ሆነባት? ይዛኝ ልትሄድ ነው አባቷ ይዛኝ ልትሄድ እኮ። አንተን እንደዚህ የምታስጨንቃት ጊዮርጊስ ስላለች እሱ አንቆኝ ረገጠኝ እኮ ያሳል ይመስለኛል። ለሱ አለቀሰችበት። ልጅቷ እንድጠላ የምታደርገውስ ማንን? ልጅቷ እንድጠላ አብራት መስራ አይነ ጥላ እንደው ተንኮል ብቻ ነው ማሳስባት። ማላረገው እኮ የለኝም፣ ግን በቃ ዞር ትልና ለምንድን ነው ልጅቷ እንድትጠላ የምታደርገው? ያቺ ልጅቷ ምን አረገች? እሷ ላይ ሆኜ አውቄ እንኳን እንድሰራባት አደርጋለሁ። እቺኛ ሁለታቸውንም በቃ እጨራለሁ ክብሪቴ። እሺ ሰራዊታችሁን ሰብስቡና ውጡ። ሁላችሁም በአጋዕዝተ ዓለም በቅድስት ሥላሴ ስም በሰማዕቱ በቅዱስ ጊዮርጊስ ስም
ከሰውነቷ ውጡ ሁላችሁ ቶሎ ቶሎ ውጡ። የዛር መናፍስት፣ ቡዳ፣ አይነ ጥላም ውጡ፣ ሁላችሁ ውጡ። ወደ ሀገር እንዳትገባ የምትፈታተናት ውጡላችሁ። ሰውነቷን ለቃችሁ ውጡ። 40 ክንድ አየለ ይውጡ። አየለ ምን ነው የምትታሰሩት? ቶሎ ውጡ። ኦ ፍጡነ ረድኤት እምሩፀተ ነፋስ ዋውሎ ለዘይፀዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳሉ ተወከፍ ወትረ ጸሎትነ ወቃለ ጽራነ ኩሎ እስመ ልበ አምላክ ሩ ባቤ ካሉ ሊቀ ሰማዕታት ቅዱስ ጊዮርጊስ በእሳት ጦር እየወጋ ያወጣችሁ። ውጡ ከሰውነቷ ቶሎ 40 ክንድ አየለ በአብ በወልድ በመንፈስ ቅዱስ ስም ገንዘቧ ተመለሰና ደስ ብሎ ይሄውንን ይሄ ቶሎ በአብ በወልድ በመንፈስ ቅዱስ ስም ተናገር ተናገር። በአብ በወልድ በመንፈስ ቅዱስ ስም ወይኔ እኔ ብቻ ባዶዬን ቀር በምን ባዶዬን ብቻ ታዘዝ። በአብ በወልድ በመንፈስ ቅዱስ ስም በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ቅድስት ድንግል ማርያም ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ሁላችንም ከነሰራዊታችን ሁላችን ለሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን በሽታችንን ፈተናችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ጓደኛዋ እንድትጠላት ላናደርግ ከጓደኛዋ ጋር ላናጣላ በአጋዕዝተ ዓለም በቅድስት ሥላሴ ስም ዳግም ወደ ሰውነቷ ገብተን ላንፈታተን ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን አጽኑብን። ስርዓታችን አጽኑብን። ስርዓታችንን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። መልሷት ወደ ራሷ መልሷት። ስላሴ ስማን በመስቀል አመሰግናለሁ። ወንድም አለም ጸጋውን ያብዛል መድኃኔዓለም። አሜን አሜን። እህት አለም በደንብ ጸልይላት እሺ። ለሷ እህት ወንድሞች የሆነ ሰው የምትጠሉ ከሆነ ሳትፈልጉ እንድትጠሉት የሚያደርጋችሁ ከሆነ ለምትጠሉት ሰው ጸልዩ። መፍትሄው እሱ ነው። እሺ ለምትጠሉት እንድትጠሉት ለሚያደርጋችሁ ሰው ጸሎት አድርጉ። ያኔ ታሸንፋላችሁ። ያ ክፉ መንፈስ ያፍራል። አጣላው ሲል እናንተ ስትጸልዩለት ይናደዳል። አንዱ እሱ ነው እና ያንን ማድረግ። ሌላው ደግሞ ለዛ ሰው ፍቅር አሳዩት። ውስጣችሁ እየጠላውም ቢሆን እናንተ ግን ፍቅር አሳዩት። ቅርታ ጋር ላስቆምህና እዚሁ ላይ እየጠየቅህ ላለው መጀመሪያም ላይ ስለ ጓደኛም እና ስለ እንደዚህ ብለህ ነበረ እና በዚሁ ላይ እንድታብራራልህ ነው። እና አመፃ ጓደኛስ ላለን መያዝ ነው የሚሻለው ለዛም ሰው ወይስ መጸለይ? ይሄንን ማብራህ አብራራልህ። በተለይ ሁኔታው ይወስናል። የኛ ህይወት የሚረበሽ ከሆነ እንርቅና በሩቅ እንጸልይለታለን። የኛ ህይወት የሚረበሽ ስል ለምሳሌ መንፈሳዊ ህይወታችን የሚያናጋ ከሆነ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል ይላል። ይኸው አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል ይላል። በጓደኛ ምክንያት በጣም ወደ ጥፋት ደረጃ የገቡ ሰዎች አሉ የሉ? ጓደኛቸው ጎትቶ ያስገባቸው አሉ። እንደዛ እንዳንሆን ጥንቃቄ እናደርጋለን። ስለዚህ አንደኛ ያ ሰውን ቀረብ ብለን እንመክረዋለን። ማይቀበል ከሆነ ጭራሽ የሱ መበላሸት አንሶ የኛን ህይወት
ወደ ችግር ውስጥ የሚከት ከሆነ ራቅ እንላለን። ርቀን ግን በጸሎት እናስባለን ማለት ነው። እሺ ግልጽ ነው። እኛም እንደዛ ነው። እሺ እንደዛ ነው እኔም ያደረግነው። መልካም፣ በርቺ። ጥሩ ነው። እሺ አሪፍ ነው። ቀጥይበት። ነገር ግን ስትመክሩ ወንድሞች መጽሐፍ ቅዱስ አንብቡ ፕሊስ። እሺ ጥቅስ ያዙ፣ ጥቅስ ያዙ፣ አንብቡ፣ መጽሐፍ ቅዱስ አንብቡ። ዝም ብሎ በደረቁ ብቻ አትምከሩ ሰው። የመጽሐፍ ቅዱስ ጥቅስ እየጠቀሳችሁ ብትመክሩ ሰውን ትለውጣላችሁ። ይሄ ነው መልእክቴ። ማንበብ እሺ ለማንችል ማለት እ ማንበብ ማንበብ ማንችል ለማንችለው እኔ አሁን ይቻላል እኮ ታለም ይለመዳል። በዚህ በሰለጠነ ዘመን በደንብ እኮ ይለመዳል እህቴ። ይኸውልሽ አንደኛ እውቀቱን እንዲሰጠሽ መድኃኒዓለምን ተማጸኝ መልካ ቅዱሱ ላይ እየጸለሽ። ሁለተኛ ደግሞ ፊደል እኮ አንድ የምታውቁ እህት ወንድሞች አሳውቋቸው ማያውቁትን። እሺ ፊደል ማስቆጠር እኮ ነው። ፊደል አሳይቶ ማሳወቅ። እቺ ፊደል እቺ ናት። ከዛ ገጣጥማችሁ እንዲያነቡት ማድረግ። ይኸው አንድ ሰው እኮ ፊደል ለማስለመድ ቀላል ነው። እቺ ሀ ናት፣ እሺ እቺ ለናት፣ እሺ እቺ መናት እንዳትረሳ። አንድ ላይ ሲያንብባት ሀለመ። እቺ አናት፣ እቺ በናት፣ እቺ በናት። አንድ ላይ እስቲ ደግማ አንብብ አበበ። እንዲህ ያሉ ማስለመድ አይቻልም? ንገሩኝ። ማስለመድ ይቻላል አይቻልም? መክፈት ትችላለህ በውዳሴ ማርያም። እኔም በውዳሴ ማርያም ነው አይምሮ የተከፈተ አላነብ ነበርበት። በትክክል እንደዛ ማድረግ ይቻላል፣ ይለመዳል። ለተወሰነ ጊዜ እኮ ነው ያንን ሰው የምታሰለጥኑት። ለተወሰነ ይኸው ብቻ ሰዓታችሁ መድቡ። ምንድን የምታደርጉት መቼ ላስለምዳት ብላችሁ የሆነ ታይም ቅጠሩ። በሳምንት ስንቴ እየተገናኙ ላስተምራት፣ በሳምንት 3 4 በሳምንት ስንቴ የሚመቻችሁን መድቡና ያችን ሰዓት ትጠሩትና ያንን ሰው ለተወሰነች ለ30 ደቂቃ ወይም ለአንድ ሰዓት በደንብ ታስለምዱታላችሁ። ከዛ በኋላ ሳምንት ነው የምትገናኙት። ያ ሰው ግን ይሄንን እያጠና ይቆያል ማለት ነው። ግልጽ ነው አይደል? እና በደንብ መልመድ ይቻላል። አልችልም ብላችሁ ግን አትቀመጡ። በደንብ ይለመዳል። እና ይሄን ይመስላል። እሺ ነገ እንቀጥላለን እንደ እግዚአብሔር ፈቃድ። የዛሬው መርሃ ግብር ነገ እህቴ 12 ሰዓት እያለን ነው። አይታይም? መርሃ ግብራችን ደግሞ እስከ 12 ሰዓት ነው። እና ነገ እንቀጥላለን። ዛሬ ያልጠየቃችሁ ነገ ትጠይቃላችሁ። ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተን መርሃ ግብራችን በሰላም አስጀመረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን አማኑኤል አምላካችን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተን ለዚህ አደረስከን። ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገና ነው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ።
የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ደስ ይበልሽ። ጸጋን የተመላሽ አማላጃችን ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳን ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩትየ ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን ማጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን ገባ ዘንድ በቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን አሜን አሜን። እህት ወንድሞች፣ የዛሬው መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ ልክ እንደ ዛሬው የጥያቄና መልስ አለን ማለት ነው። ነገም ሮብም አለን። ስለዚህ ዛሬ ያልጠየቃችሁ ነገ ለመጠየቅ ተዘጋጁ። ሌላው ደግሞ እህት ወንድሞች፣ ነገ ጻድቋ ማን ነው? ቅዱስ እግዚአብሔር አብ አምላካችን እንዲሁም ደግሞ ሊቀ መላእክት ቅዱስ ሩፋኤል፣ ጻድቁ አቡነ ዘራቡሩክ እነኚህ ክብረ በዓላቸው ስለሆነ መጀመሪያ የፈጣሪያችንን ይቀድማል፣ የቅዱስ እግዚአብሔር አብ፣ ከዛ የጻድቁ የሊቀ መላእክት ቅዱስ ሩፋኤል፣ ከዛ የጻድቁ የአቡነ ዘራቡሩክ መልካቸውን ገድላቸውን እየጸለይን ልንማጸን እንችላለን ማለት ነው። ድርሳን ያለው ቅዱስ ሩፋኤል ነው። ገድል ያለው ደግሞ ጻድቁ አቡነ ዘራቡሩክ ነው። ቅዱስ እግዚአብሔር አብ ግን መልክ አለ፣ መልካ እግዚአብሔር አብ፣ እሱ ልንጸልይ እንችላለን ማለት ነው። ሌላው እንደ አንድ ወንድምነት አንድ ምክር ልምከራችሁት ወንድሞች፣ ጸሎት አታቋርጡ። እሺ፣ ምን አልኳችሁ? ጸሎት እባካችሁ። የፈተና ሁሉ ምንጭ ጸሎት ማቋረጥ ነው። የእውነት የፈተና ሁሉ ምንጭ ጸሎት ማቋረጥ ነው። ሰው ለጸሎት ሲቆም ሰይጣን ይቀመጣል። ሰው ጸሎት ሲያቋርጥ ሰይጣን ስራ ይጀምራል። ጌታ ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል እና አተኙ። እሺ፣ በዓለ ሃምሳ ነው ብላችሁ እንዳተኙ። ሰይጣን በዓለ ሃምሳ አያርፍም እና ይፈታተነናል።
እና እባካችሁ አታቋርጡ። እና አደራ አደራ የምላችሁ ደግሞ መዝሙረ ዳዊት እንዳትተው እሺ፣ ፕሊስ እባካችሁ መዝሙረ ዳዊት እንዳታቋርጡ። መዝሙረ ዳዊት ምግብ ነው፣ ምግብ። ጸሎት በመንፈሳዊ ህይወት ውስጥ ለሚኖሩ ምግብ ነው። ለመነኮሳትና ዝም ለሚሉት ደግሞ መሳሪያ ነው። ጸሎት የነፍስን ተራ ስሜት ጸጥ ያደርጋል፣ የቁጣን አመጽ ያበርዳል፣ ክፉ ፍላጎትን ይበትናል፣ ለነፍስ ታላቅ ሰላምን እርጋታን ያመጣል። ምን ካላችሁ ጸሎት በህይወት ማዕበል ውስጥ መጠጊያ ወደብ ነው። ማዕበል ለሚያንገላታው ሰው መልሕቅ ነው። የድሃው ሀብት ነው ጸሎት። የባለጸጋው ደህንነት፣ የታማሚው መዳኛ ጤና ማግኛ ነው። እና እህት ወንድሞች ዛሬ ተኝተን የምናሳልፍበት ጊዜ አይደለምና እባካችሁን ጸልይ፣ አናቋርጥ። ጸሎት እንዳታቋርጡ እና ይህንን ወንድማዊ ምክሬ መክራቸዋለሁ። ሌላው ደግሞ እንትን አድርጉ እሺ፣ ማዳመጥ፣ ትዕግስትን ገንዘብ አድርጉ። ትዕግስት በሁሉም ነገር ስሜታዊ አንዱን ብቻ ለመስማት ፈጣኖች ሁኑ፣ ለመናገር ግን ዘግዩ። እሺ ይሄ ወንድማዊ ምክሬ ነው። ለመስማት በጣም ፈጣን ሁኑ፣ የሆነ ነገር ለመስማት ግን ለመናገር ግን ዘግዩ። ምላሽ ለመስጠት በጣም መዘግየት። አፋችሁን ጠብቁ፣ አፉን የሚጠብቅ ነፍሱን ይጠብቃልና ከንፈሩን የሚያሞጠሙት ግን ጥፋት ያገኘዋል ይላል መጽሐፍ። እና ለመናገር በጣም የዘገያችሁ ለመስማት የፈጠናችሁ ሁኑ። ትዕግስትን ገንዘብ አድርጉ። ማንም ሰው በንዴት ሆኖ ቢያወራችሁ ንዴት ኃይለ ቃል አትመልሱ። ታጋሽ ሆናችሁ በትህትና ለመመለስ ሞክሩ። በተረፈ የማረባው ወንድማችን በጸሎታችሁ አስቡኝ ያልኩ ከወዲሁ ሰናበታችኋለሁ። መድኃኔዓለም የነገ ሰው ይበለን። ደህና ደሩልኝ። መልካም አዳር። ቃልዮት ያሰማል።